ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ በዘመድ ሳተላይት ቴሌቪዥን እና በፍኖተ አማራ ዩቲዩብ ቻናል የሚተላለፈው የፍኖተ አማራ ዝግጅት ነው። የፍኖተ አማራ ዝግጅት አዘጋጅና አቅራቢ አንተነህ ገላይ ነኝ። ዛሬ ይዤላችሁ የቀረብኩት ወቅታዊ ጉዳይን በተመለከተ ነው። እና ህዝባችን የህልውና ትግል ላይ የሚገኘው ፋኖ በአማራ ማሸነፍ በፋኖ ድል ህልውናው ተረጋግጦ አገሩ ቀጥላ ለመኖር ተስፋ የሰነቀው ኢትዮጵያዊ በሙሉ በሚደረገው ፕሮፓጋንዳና በሚለቀቀው አጀንዳ ከመርህ እንዳይስት ከመንገዱ እንዳይወጣ ይጠቅማል ያልኩትን ለማቅረብ ነው ይዤ የቀረብኩት። እንግዲህ ወቅታዊ ጉዳይ ትግላችንንና መቋጫውን እንደመነሻ አድርጋለሁ። ትግላችን የአማራ የህልውና ትግል ነው። ህልውና ሲባል በህይወት ብቻ መኖር አይደለም። ህልውና ሲባል የባህል ህልውና አለ፣ የእምነት ህልውና አለ። የኢትዮጵያ ኦርቶዶክስ ተዋህዶ እምነታችን ህልውና አለ። የታሪካችን ህልውና አለ፣ የቅርሳችን ህልውና አለ እና የአጽመ ርስታችን ከወረራ የመጠበቅ ህልውና አለ። እነዚህ ተደምረው እና በህይወት የመኖር ተደምሮ አጠቃላይ ህልውና በሚባለው ይገለጻል እና ይሄ ህልውና የአማራ ህልውና የኢትዮጵያውያንም ህልውና ነው። የአማራ ህልውና ተወደደም ተጠላም ተፈለገም አልተፈለገም የአማራ ህልውና የመላው ኢትዮጵያውያን ህልውና ነው። የትግሬ ህዝብም የኦሮሞ ህዝብም ህልውና ነው። የአማራ ህልውና አማራ ይህን ትግል ካላሸነፈ በህይወት የሚኖር የለም። ኢትዮጵያ እንድትበተን ኦሮሚያ የሚባል ሀገር ለመፍጠር ታላቋ ትግራይ የምትባል ሀገር ለመፍጠር ተብሎ የታቀደው እቅድ ለማንም በሰላም የማይኖርበት ኢትዮጵያ እንድትጠፋ አማራና ኦርቶዶክስ ተዋህዶ ቤተክርስቲያን ቀድሞ የጥፋ ያሉት ምዕራባውያን እና የባህረ ሰላጤው አገራት ቋሚ ደመኞቻችን ዓላማቸው ወይንም ሰነዳቸው ግባቸው ኢትዮጵያ በማባራ ቀውስ ውስጥ ገብታ የጦርነት አውድማ ሆና ተበታትና እርስ በርስ ግጭት በዘር ላይ በእምነት ላይ የተመሰረተ በአካባቢ ላይ መሰረት ያደረገ ከዘርም ደግሞ እንደገና ንዑስ ማንነቶች ሁሉ ተፈጥረው በዛ ውስጥ እንድትገባ ተደርጎ ዲዛይን የተደረገ ነው። ጣሊያኖች ለሁለተኛ ወረራ ሲመጡ ይዘውት የመጡት እቅድ ነው። ወያኔ ኦነግና ወያኔ ትህነግና የኦሮሞማ ርዕዮተ ዓለም አራማጆች ደርግ፣ ኦነግ፣ ኦህዴድ አሁን ብልጽግና የሚሉት የሚያስፈጽሙት ማለት ነው። ስለዚህ በዚህ መጥፋት ውስጥ በሰላም የሚኖር የለም። ሶማሊያ ውስጥ በሰላም የሚኖር የለም። ሊቢያ ውስጥ ዛሬ በሰላም የሚኖር የለም። የመን ውስጥ በሰላም የሚኖር የለም። የማን ውጤት ነው? ሁላችንም እናውቀዋለን። የምዕራባውያን ውጤት ነው። ስለዚህ የኛም ሀገር የዕጣ ፈንታ ነው ተዘጋጅቶላት እየጠበቀ ያለ። ስለዚህ አማራ ማሸነፍ የመላው ኢትዮጵያዊ በሰላም በህልውናው ከእምነቱ ከባህሉ ጋር ከባርነት ከባዕዳን ወረራና ከባርነት ተላቆ የተፈጥሮ ሀብቱ ባለቤት ሆኖ የአጽመ ርስቱ ባለቤት ሆኖ ትውልዱ ካለ ከልካይ ካለ ፍራቻ ካለ ስጋት የሚቀጥልበትን የሚያረጋግጥ ነው ማለት ነው። ስለዚህ የአማራ ህልውና ትግል የመላው ኢትዮጵያውያን የህልውና ትግል ነው። የአማራ ህልውና የትግል ማሸነፍ የአማራ ህልውናና የፍትህ ትግል ማሸነፍ የኢትዮጵያን ቀጣይነት ማረጋገጥ ነው። ኢትዮጵያን ቀጣይና ሉዓላዊ አድርጎ የማስቀጠልም ትግል ነው ማለት ነው። ስለዚህ ይሄ እንደዚህ እንደው ግዴታ ተብራርቶ ስላልቀረበ ሳይሆን ኮንሴፕቱ ጽንሰ ሀሳቡ በዚህ ልክ ነው ማየት ያለብን። ታሪካችንም አማራ ሲዳከም ኢትዮጵያ ተዳክማለች፣ ተበታትናለች። አማራ ጠንክሮ ሲወጣ ኢትዮጵያ አንቱ የተባለች የታፈረች እና የተከበረች ሀገር ሆናለች። ይሄ ነው። በተወረድንበት ሰዓት በምንጨፈጨፍበት ሰዓት አማራ ይዳከማል። ከዛ ደግሞ እንደገና አጥልቶ ራሱን አዘጋጅቶ ሲነሳ ኢትዮጵያ ትጠናከራለች። ሌሎች ግን ከትግራይ የወጡ ባንዳ ልጆች ሲመጡ ኢትዮጵያ እንደተዳከመች በጠላት እንደተወጋች እንደተወረረች ነው። ወራሪዎችም ይሄ ከኦሮሞማ ኦነግን እውን እናረጋለን፣ ኦሮሞማ ርዕዮተ ዓለምን እውን እናረጋለን፣ ሌላውን አጥፍተን ማንነት ደምስሰን ኦሮሚያ የሚባል ሀገር እንፈጥራለን ያሉትም ሁሌም ኢትዮጵያን ወግተው ለማዳማት ያላደረጉት ጥረት የለም። የቅርቡን ብንወስድ የዚያድ ባሬ ጦርነት ጊዜ አሁን ያሉት የኢትዮጵያኒስት ሀሳብ ኢትዮጵያኒስት ኃይሎችና የኦሮሞማ የወያኔ
ኃይሎች ወንድም የሶማሌን ህዝብ አንወጋም እያሉ ኢትዮጵያ እንድትወጋ ሲያግዙ የነበሩ ናቸው። ኢትዮጵያን ሲያስወጉ ነበር ከባዕዳን ጋር ከጎረቤት ሀገራት ጋር ሆነው። አጼ ቴዎድሮስን ለማስገደል አጼ ዮሐንስ የእንግሊዝን ጦር እየመራ አምጥቶ አጼ ቴዎድሮስን አስገድሎ ወደ 40 ሺህ መሳሪያ ተቀብሏል። ጣሊያን አዲስ አበባ በገባ ጊዜ ጣሊያን እየተሸነፈ በነበረበት ወቅት እንግሊዞች አንድ ደጃዝማች ገረሱ አመንቴ የሚባሉ ሰው ኦሮሞ እንትን ጋላ ኮንፌዴሬሲዮን የሚል ሰነድ አዘጋጅተው እንግሊዞችን በምንድን ነው በሞግዚትነት ተገንጥለን ሀገር እንሁን በሞግዚትነት ሀገር እንድንሆን አግዙን፣ እንድንገነጠል አግዙን ብለው ሰነድ አቅርበዋል። ዘጋላ ኮንፌዴሬሲዮን የሚል ደጃዝማች ገረሱ አመንቴ። ሌላም አለ እና ኢትዮጵያ በተወረረች ቁጥር አብሮ ወቅቶ ለማጥፋት ምናምን የሚጥር ኃይል ነው። የዛ ትውልድ ነው። የዛ የልጅ ልጆች ናቸው። አሁንም በኦሮሞ ስም እየነገዱ በትግሬ ስም እየነገዱ ይችን ሀገር አፍርሰው የውጭ ተልኮን ለማሳካት እየሰሩ ያሉት ማለት ነው። ስለዚህ አማራ እነዚህን ማሸነፍ የኢትዮጵያውያንን በሙሉ እንደማሸነፍ ነው ማለት ነው። ማሸነፍ ነው፣ የኢትዮጵያን ቀጣይነት ማረጋገጥ ነው ማለት ነው። ስለዚህ የትግላችን መቋጫ የአማራ ህልውና ትግል መቋጫ በማሸነፍ ላይ የሚደመደም በማሸነፍ ላይ ነው። ሌላ ምንም በውይይት በድርድር በንግግር የሚባል አይደለም። በውጭ ጣልቃ ገብነት በምናምን የሚባል አይደለም። ማሸነፍም ብቻ። ማሸነፍ ከሌለ መኖር አይቻልም። ማሸነፍ ማንን ነው? የወያኔ ትነግና የኦሮሞማ ኦነግ ብልጽግና የበኩር ልጅ የሆነውን ከባዕዴን ይጀምራል። ከባዕዴን ውላጆች ይጀምራል። ካብን ይጀምራል። ከይሄ ስኳድ ከሚባል ቡድንና በየመንደሩ ከተፈለፈለ ቅጥረኛ ባንዳ ይጀምራል። ከዛ ብአዴንን ጠራርጎ ማጥፋት፣ ወያኔ ትህነግን ማንበርከክ፣ የኦሮሞ ርዕዮተ ዓለም አራማጅ ድርጅቶችን ማንበርከክ፣ 4 ኪሎን መቆጣጠር፣ እነዚህን አደረጃጀቶችን አብን፣ ብአዴን፣ ባልደራስ፣ ባላደራ፣ ወያኔ፣ ኦፌኮ፣ ብልጽግና ምናምን የሚባልም በህግ ማገድ፣ ወንጀለኞችን በፈጸሙት ልክ በወንጀላቸው በፈጸሙት ወንጀል ልክ ለፍርድ እንዲቀርቡ ማድረግ፣ የተበደለ እንዲካስ ማድረግ፣ የነዚህ አጥፊ እና ዘር አጥፊ ሀገር አፍራሽ እና የባዕዳን ተልዕኮ አስፈጻሚ ድርጅቶች ሀብት ንብረት ወደ ኢትዮጵያውያን እና ለኢትዮጵያ እንዲመለስ ማድረግ። ከዛ በኋላ ፋኖ መላው ኢትዮጵያዊ በቀጥታ የሚሳተፍበትን መድረክ አመቻችቶ የጋራ የሽግግር መንግስት ማቋቋም ካለማንም ጣልቃ ገብነት። ጭራቆች መጥተው የሚሳለቁበት ምናምን አይደለም። የምዕራባውያን የሚባል አጥፊ ኃይል አይደለም። ምዕራባውያን የዓለም የሰላም ጠር ነው፣ የጦርነት ምንጭ ነው፣ የግጭት ምንጭ ነው፣ የቀውስ ምንጭ ነው እንጂ የሰላም ምንጭ ነው ያውቅ። ስለዚህ እነዚህ የሚደረጉት ምናምን ነገር ሳይሆን ቀጥታ ፋኖ በሚያመቻቸው መድረክ የአማራ ፋኖ ብሔራዊ ኃይል በሚያመቻቸው መድረክ ሁሉም ኢትዮጵያውያን በቀጥታ ቀርበው የራሳቸውን ሽግግር መንግስት አቁመው ኢትዮጵያውያን በጋራ ኢኮኖሚ የጋራ ኢኮኖሚና የጋራ ፖለቲካ መተዳደሪያ ደንብን ቀርጸው ነፃ ህዝብ ታላቅ ሀገር ወደሚለው መርህ ለመመለስ የሚያስችልና ስር ነቀል ለውጥ የሚታወጅበትን የሚያመቻች ይሆናል ማለት ነው። ፋኖ መቋጫው በዚህ ልክ ነው። በስር ነቀል ለውጥ በማሸነፍ ሂደቱን ፕሮሰሱን ጠብቆ ስር ነቀል ለውጥ ማለት ነው። ስር ነቀል ለውጥ ማለት ወንጀለኞች ሲታሰሩ፣ የተበደለ ሲካስ፣ በደል በአደባባይ ሲነገር፣ የተዘረፈ ሀብት ንብረት ሲመለስ፣ አጥፊዎች ድርጅቶች በህግ ታግደው ሀብት ንብረታቸው ሲመለስ፣ ወንጀለኞች ለፍርድ ቀርበው ፍትህ ሲነግስ፣ አንድ ጠብታ ደምና አንድ ጭረት ሳትቀር ፍትህ፣ የተወረረ አጽመ ርስት፣ የተወረሰ የተደመሰሰ ማንነት ወደኋላ ተሄዶ ካለ ይርጋ ጊዜ ሳይገድበው ሲመለስና ለባለቤቱ ሲሆን የማንም ኢትዮጵያ ምድር የሚኖር ማለት ነው። የወያኔ የኦነግ የብአዴን የሁሉም ማጥፊያ ኃይሎች አሻራ የሆነ በሙሉ ተቀዳዶ ሲጣል ታሪክ ሲሆን፣ ወያኔ ትህነግን የኦሮሞ ርዕዮተ ዓለም ድርጅቶችን ብአዴንን፣ አብንን፣ ባልደራስ፣ ባላደራ ምናምን የሚባልን ስም መጥራት በህግ የሚያስቀጣ ሲሆን ሲደረግ ስር ነቀል ለውጥ ታወጀ ይባላል። ይሄ የትግላችን መቋጫ ነው ማለት ነው። እንደው ባጭሩ የአማራ ህልውና ትግል እንግዲህ ህልውና ገልጨዋለሁ። ትግላችን አማራ ተብለን ስለጠፋን ነው። አማራን አጥፍተን ኢትዮጵያ ኦርቶዶክስ ተዋህዶ እንደምሰል ሌላው ኢትዮጵያውያንን ጨፍልቀን በአሳቃቂ ሁኔታ ጨፍጭፈን ጨፍልቀን
ታላቋን ኦሮሚያና ታላቋን ትግራይን መመስረት ነው የሚለው ዓላማው። ይሄ ቅዠቱ ማለት ነው። ጭራቅነቱ፣ ጭራቃዊ ሳቢው ማለት ነው። በሌላ ሞት ለመኖር፣ በሌላ አጽመ ርስት ሀገር ለመመስረት፣ ሌላውን አጥፍቶ ለመኖር መመኘት። አስቡት ምን ያህል ግፍና እንደው ይሳካልናል ብሎ ማሰቡ ማለት ነው። እና በዚህ ምክንያት የትግላችን መሰረት አማራነታችን ነው። የትግላችን አንድነት መሰረት፣ የአንድነታችን ማለት ነው። የአንድነታችን መሰረት አማራ ህልውና ትግል ውስጥ የአንድነታችን መሰረት ማንም ሊቀለብሰው ሊጥሰው ወደዛ ሊያደርገው የማይችል አማራነታችን ነው። ይሄ አማራነት ነው እንግዲህ ለቅጥረኛ ባንዳዎች ፈተና የሆነው። ቅጥረኛ ባንዳዎች ከላይ እንደ ቢምቢ ወደዛ ትንትን የሚሉት መሰረቱ አማራ ስለሆነ፣ አማራነት ስለሆነ፣ ከመሬት የተነሳ ስለሆነ ያ አልቻል ብሏቸው ነው። ቅጥረኛ ባንዳዎች እንደነ አስረስ ማረ ዳምጤ አይነቶች ወደዛ ወደዚህ የሚሉ፣ እንደነ እስክንድር ነጋ አይነቶች፣ እንደ ስኳድ አይነቶች ወደዛ ወደዚህ የሚሉት ማለት ነው። እና አንድነታችን ይሄ ነው። ስትራቴጂካሊ ደግሞ ስልታዊውና ዘዴው ደግሞ በጋራ መናበብና አካባቢን ከጠላት ማጽዳት ነው። አካባቢን ከጠላት ማጽዳት፣ ሁሉም በአካባቢው አየር ንጹህ አየር እንዲተነፍስ ማድረግ፣ ሽማግሌዎች፣ ህፃናት፣ ሴቶች፣ እህቶቻችን፣ እናቶቻችን በሰላም ወጥተው እንዲገቡ ማስቻል፣ ከገዳይ ከዘራፊ ከጠላት ኔትወርክ ማጽዳትና የሰላም አየር እንዲተነፍስ ማድረግ ነው አካባቢ። እነዚህ አካባቢዎች ሲደመሩ ነው አማራ ክልል ተብሎ የታጠለውን በረት አልፈው ኢትዮጵያን ነፃ የሚያወጡት ማለት ነው። ስለዚህ በስነ አእምሮም ጠላትን ማጽዳት የአንድ የሚያደርገን ነው። አንዱ ስትራቴጂያችን ጠላትን ማጽዳት ነው። የኛ ያልሆነን ነገር የወያኔ ፍጥረት የሆነን የብአዴን ፍጥረት የሆነን የኦሮሞማ ፍጥረት የሆነና የነዚህን ንክኪ ያለውን የነዚህን ጉዳይ ፈጻሚ የነዚህን ተልኮ ፈጻሚ ለነዚህ ሽምግልና የሚቆም ለነዚህ የእምነት አባት ሆኖ የሚያገለግል የነዚህ የጥቅም ሸሪክ በሙሉ ከየአካባቢው ሲጸዳ ወደ ዋናው ድል ይወስደናል ማለት ነው። ይሄ በእያንዳንዱ አማራ በእያንዳንዱ ፋኖ ጭንቅላት ውስጥ በጋራ የምናስበው ሳቢ የጋራ ሳቢያችን የጋራ ሳቢያችን አማራነታችንን ታድገን ኢትዮጵያውያንን አድነን ኢትዮጵያን ከመፍረስም አድነን ታድገን የምናስቀጥልበት የአባቶቻችንን አዳራ ደም የፈሰሰበትን አጥንት የተከሰከሰበትን ሀገር በትነን ለማንም ወሮ በላ ወራሪና ተገንጣይ ዘረኛ አደረጃጀቶች ሰጠን የምንጠፋበት ምክንያት የለም ማለት ነው። ስለዚህ ሁሉም አማራ በጭንቅላት ውስጥ አካባቢን ማሸነፍ፣ አካባቢ ላይ የሚገኝ የጠላት ተልኮን የጠላት ኔትወርክን መንቀል፣ መደምሰስ፣ በቦታው ላይ በህዝቡ ዘንድ ተቀባይነት ያላቸው ከዚህ በፊት በውሸትም ሆነ አደራ በመብላት በሰው ገንዘብ ክህደትም ሆነ በማጭበርበር በሌብነት የማይታወቁ የህዝብ ጥቅምን አሳልፈው ያልሸጡ የአካባቢው ተወላጆች በፋኖ እየተሾሙ አካባቢው እንዲያስተዳድሩ ማድረግ ማለት ነው። ጊዜያዊ አስተዳደሩ በደንብ እስከሚዋቀር ድረስ ማለት ነው። ስለዚህ የፋኖ ዋና ተግባር ጠላትን እያሳደደ መዋቅሩን እየዘረጋ ወታደራዊ ኔትወርኩን እያሰፋ ፖለቲካ አመራሩን እያበቃ ይቀጥላል ማለት ነው። ይሄ አንድነታችንና ስትራቴጂያችን ስልታችን ነው ማለት ነው። ልክ ጠላት ተነቅሎ ሲያልቅ ብአዴን ሲነቀል ነፃ ምድር ሲፈጠር ሁሉም ፋኖ ይሰበሰባል። ማን መሪ ነው? በጦሩ ዘንድ ተቀባይነት ያለው ማን ነው? ተዋግቶ በማዋጋት በጀግንነት በአርያነት በጥሩ ፋኖ ምሳሌነት በቀናነት በሩህሩህነት በአዛኝነት በተለይ ደግሞ በልህና በቁጭትነት በጦር ሜዳ ጀብዱ በራሱ ጦር ተገምግሞ የወጣው ይሄ በፎቶ አርበኝነት በፕሮፓጋንዳ የጀገነ ምናምን አረ ይሄ አጥፊ ነው። ይሄ ቅጥረኛ ነው። ፎቶ ላይ ተጥሎ የሚውል በፎቶ ምናምን ሲወራለት የሚውል በፕሮፓጋንዳ የጠላት ሚዲያ በቀጥታም በተዘዋዋሪም ጠላት የሚዘውረው ዩቲዩበር እና ቴሌቪዥን ምናምን እንትን ሲልለት የሚውል ምናምን ይሄ እነ መሳይ መኮንን ጋር እነ ቴዎድሮስ ጸጋዬ ጋር እነ መዓዛ መሐመድ ጋር ምናምን ተጥሎ የሚውል በሙሉ ይሄ የጠላት ቅጥረኛ ነው። ቅጥረኛ ነው። ይሄ ሳይሆን ጀግኖች አሉ ከስንት አንዴ ስማቸው እንጂ በማይታዩ ሲጥሉ እንጂ ሲናገሩ የማይታወቁ ጠላትን ሲደመስሱ እንጂ ሲያወሩ የማይገኙ እነዛ በጦሩ
እየተገመገሙ እየመጡ መሪነት ብቃታቸው፣ ጦር የመምራት አስተዳደራዊ የአቅርቦትን ሎጂስቲክስን የማስተዳደር ያ ሁሉ እየተመዘነ ይመጣል ማለት ነው። እና የፖለቲካም ወታደራዊ መሪውም ከበቂ በላይ መሬት ላይ አለ። ከበቂ በላይ መሬት ላይ አለ። ከሌላ ቦታ አያስፈልግም። ከሌላ ቦታ ሀሳቦችን የአንዳንድ ስሁት የሆኑ የፖለቲካ ተልእኮዎችን መነጋገር፣ ማንቃት፣ መደማመጥ፣ ማስወገድ፣ ሴራዎችን፣ ተንኮሎችን መንቀል፣ ጸረ አማራ የሆኑ እንቅስቃሴዎችን በሙሉ በጋራ ማክሸፍ ላይ ነው እንጂ በአመራርነት ብቃት መሬት ላይ ነው። ደርግ መንግስቱ ኃይለማርያም ለስልጣን ሲበቃ 40 ዓመት አልገባም። የትምህርት ደረጃው እንደምታውቁት ነው። ኃይለስላሴ 40 ዓመት አልገቡም። አፄ ምኒልክ 40 ዓመት አልገቡም። መለስ ዜናዊ 40 ዓመት አልገባም። ኃይለማርያም ደሳለኝ ነው ትልቁ። አብይ አህመድም 40 ምናምን። አብይ አህመድ ነው ከሁሉም ያነሰ በትምህርት የ7ኛ ክፍሉ አብይ አህመድ ነው። ግን በወሮ በላነትና በምዕራባውያን የሰለጠነ ስለሆነ ኢትዮጵያውያን እንዴት እንደሚያጠፋ፣ ህዝብን ከህዝብ እንዴት እንደሚያባላ፣ ህዝብን ጨፍጭፎ ሀገር እንዴት እንደሚሸጥና እንደሚያፈርስ ሰልጥኖ የመጣ ስለሆነ ነው። ዛሬ ወርልድ ባንክም አይኤምኤፍም ገንዘብ እያፈሰ የሚሰጠው። ዛሬ የተባበሩት መንግስታት ጸሐፊ ኢትዮጵያ በምግብ ራሷን የቻለች የሚለው የአጥፊዎች ተልዕኮ አስፈጻሚ ተቋማት ስለሆኑ ሀገር አፍርሰው እየገዙ ህዝቡን ጨርሰው አስፈጅተው በፈረሰ ሀገር ላይ ሀብት ሊወርሱ የተፈጥሮ ሀብት ሊዘርፉ የቋመጡት ናቸው እንደዚህ የሚያነግሱት ማለት ነው ኢምፔሪያሊስቶች። እና በእነሱ ነው እንትን እያለ ያለው ማለት ነው። ስለዚህ ጠላት ሲወገድ ንጹህ አየር ሲሰፍን ማን የተሻለ ነው ማን ብቃት አለው የሚለው መሪ ይሆናል ማለት ነው። ራሱ ፋኖ ሲዋጋ አብሮት ያየውን ከየአካባቢው በጎንደር ምድር፣ በቤት አማራ ምድር፣ በሸዋ ምድር፣ በጎጃም ምድር፣ በሁሉም ምድር በጀግንነት የሚታወቀው በህዝባዊነቱ በንጹህነቱ የሚታወቀው ከአታላይ ከዘራፊ ከጸረ አማራ ተልዕኮ ከባንዳነት ከቅጥረኛነት የጸዳ ጽዩፍ የሆነ ነው መሪ የሚሆነው። ለምን? መሪዎች ለትውልድ አስተማሪ ስለሚሆኑ ማለት ነው። መሪዎች አንበሳ መሆን አለባቸው። ምክንያቱም በግ የሆነውን በሙሉ ጦር ወደ አንበሳነት ይቀይራሉ። መሪዎች ቅጥረኛ ባንዳ ከሆኑ ወይም መሪዎች ልክስክስ ውሻ ከሆኑ ጦሩ በሙሉ ልክስክስ ውሻ ነው የሚሆነው፣ ወይም ጦሩ በሙሉ ቅጥረኛ ባንዳ ነው የሚሆነው። እንደዛ ነው። አርያ ሲኮን እንደዛ ነው የሚታየው። መለስ ዜናዊ መሪ ሲሆን ሌባ እስካልተያዘ ድረስ ስራው ነው አሉ። ኢትዮጵያ ውስጥ ሌብነት በዛ ማለት ነው። ካድሬ መሆን የገቢ ምንጭ ምናምን የገቢ ምንጭ መገኛ ሆኖ ካድሪ ለመሆን ሁሉም ተሰልፎ ነው። ሌላው ሲሳደድ ካድሪ ሀብት ለማግኘት ማለት ነው። ስለዚህ ሌብነት ተስፋፋ። ዋና ሌባዎችን የሚያያቸው ጠፋ። ከዛ በኋላ ጸረ ሙስና ኮሚሽን ተባለ። ጸረ ሙስና ኮሚሽን ተብሎ ፖለቲካ የማይፈለገውን ነው የሚያጸዳ እና አስረስ ማረ ዳምጤ የክልል ጸረ ሙስና ኮሚሽን ደብረ ማርቆስ ላይ የነበረ ጊዜ ፖለቲካው የማይወደውን አማራ ነው ሲያጸዱ የነበሩት እንጂ ሌቦችን አይነኩም። ምክንያቱም ሌቦች ከጠቅላይ ሚኒስትር ጀምሮ በተዋረድ ሚኒስትሮች፣ የጦር መኮንኖች፣ ከነዚህ ጋር ግንኙነት ያላቸው የጥቅም ሸሪኮች፣ ከትላልቅ ነጋዴዎች በሙሉ በህዝብ ደም የሚያተርፉት በሙሉ እነሱ ናቸው ሙስናው ያለው። እና ግን ጸረ ሙስና ኮሚሽን የሚያጠቃው ግን ንጹህ ነው፣ የሚጠይቀው በሀቅ የሚሰራው በእውነት የሚቆመው ፖለቲካ ነገ እንቅፋት ይሆናል የተባለው ከፖለቲካው ውጭ ሰርቶ በላቡ ሀብት ያፈራው የሚያስፈራቸው ያንን ነው ጸረ ሙስና ኮሚሽን የሚያጸዳው። ሲያሳስር ሲያሳድድ የኖረው ማለት ነው። ሲያሳድድ የኖረው እና በዚህ ልክ መሪ ይፈጠራል ማለት ነው። አሁን ተቋም ግንባታ ተቋም የሚገነባው ይሄ ሳቤ ነው ወደ ተቋምነት የሚቀየረው። እንግዲህ የአማራ ህልውና ትግል ሲጀምር ሁሉም ካለ ጥቅሻ ነው ከየቤቱ ወጥቶ በባዶ እጁ የያዘውን ይዞ ክላሽም አብራራውን በልጅግ ጓንዴም ምንሽርም ዲሞትፎርም ይዞ አንካሴም ድንጋይም ሽመልም ይዞ ጦርም ይዞ ወጥቶ ነው ለዚህ የበቃው ማለት ነው። ከየሰፈሩ የወጣው እያደገ ከጋንታ ወደ 10 አለቃ ወደ 100 አለቃ ወደ 50 አለቃ ወደ ሻምበል ወደ ሻለቃ ጦር እያደገ ወደ ክፍለ ጦርና እዝ ድረስ ደረሰ ማለት ነው። እዝ ድረስ ደረሰ ማለት ነው። ይሄንን ወደ ተቋም የሚቀየረው ጠላት ሲመታ ነው። ጠላት ተመቶ የብአዴን ኔትወርክ ሲመታ ነው። ብአዴን እስካለ ድረስ ተቋም መፍጠር ይከብዳል። ለምን? የብአዴን ቅጥረኞች አሉ፣ በሁሉም ቦታ የተሰገሰጉ። ንጹህ የሚባል አካባቢ የለም አሉ። የአቅም ሁኔታ ንጹሆች ስለሚበዙ ወይንም ደግሞ
ጀግኖች እዛ አንዳንድ አካባቢ ብአዴን መሆኑን ቅጥረኛ መሆኑ ከታወቀ ግንባሩን ስለሚባል ራሳቸውን ይደብቃሉ። አንዳንድ አካባቢ ግን ዋናው መሪዎች የክፍለ ሀገሩ የፋኖ መሪዎች ዋናዎቹ እንደነ አስረስ አይነቶቹ ቅጥረኛ ባንዳዎች። ስለዚህ ንጹሖች ይገደላሉ፣ ባንዳዎች ይፈለፈላሉ፣ ሽፋን ያገኛሉ ማለት ነው። እና ይሄ ብአዴን ሲመታ ይሄ ኔትወርክ አብሮ ይመታል። ቅጥረኛው ከጀርባ ካናዳ ልካለው አሜሪካ ልካለው ያለው ኃይል ሲመታበት፣ ወይንም ደግሞ ነጋዴ ትሆናለህ 10 ሚሊዮን ብር ሰጣለው ወይ 100 ሚሊዮን ብር የተባለው ቃል እንደማያገኘው ሲያቅ፣ ወይንም ደግሞ ይሄን አስረስ ማረ ዳምጤ እየዞሩ የሚሰጡት 5 ሚሊዮን ብር እንደማይመጣ ምንጩ እንደተደረቀ ሲያውቅ ወይ ቀጥ ብሎ አማራ ይሆናል ወይ ይጠፋል። ወንጀል የሰራ ከሆነ ይጠፋል። ደም የተቃባ አማራ ንጹህ አማራን ያስገደለ ንጹህ ጀግና ፋኖን ያስገደለ ከሆነ ይጠፋል። ለምን? ሳር ቅጠሉ ያየው የሚመሰክርበት ነው የሚመስለው። ራሱን አያምንም፣ ጥለውን አያምንም፣ ይጠፋል ማለት ነው። ስለዚህ ብአዴን ሲመታ ቅጥረኛ ባንዳና ከብአዴን ጋር ንክኪ ያለው አብሮ ይጠፋል ማለት ነው። ወይንም ደግሞ በንጹህ ሆነው ግን እዛ ወጣ ገባ የሚሉት መስመር ይዛሉ። አጥር ላይ የተንጠለጠሉት ወደ የሚያመቻቸው ይዘላሉ፣ ይወድቃሉ ማለት ነው። ስለዚህ ወይ አማራ ይሆናሉ ወይ አብረው ይጠፋሉ ማለት ነው። ስለዚህ ለተቋም ግንባታም ዋና መሪ ለመፍጠርም መጀመሪያ የጠላት ኔትወርክ መመታት አለበት። የጠላት ኔትወርክ የሚመታው ብአዴን ሲመታ ነው። ብአዴን ማለት ተቋም ነው። ይሄ እንዴት ነው መመታት? አሁን ብዙ ጊዜ ግራ ያጋባል ሰው። ብአዴን ማለት ዝም ብሎ ግዑዝ ይሄ እንደ ፎቅ የተቀመጠ ነገር አይደለም። ብአዴን ማለት ተቋም ነው። ይሄ ተቋም የሚመታው እንግዲህ በዚህ በጠላት መንግስት አሰራር ስልጣን ከፌዴራል ወደ ክልል፣ ከክልል ወደ ዞን፣ ከዞን ወደ ወረዳ፣ ከወረዳ ወደ ቀበሌ ነው የሚወርደው። ስለዚህ ቀበሌ ላይ ያሉ የዚህ መንግስት ጉዳይ አስፈጻሚዎች አሉ። የቀበሌው ሊቀመንበር፣ ጸሐፊና ፖሊስ አለ። እነዚህ ዞር በሉ ይባላሉ። ዞር እንዲሉ ህዝብ እንዲሆኑ እንዲለቁና ራሳቸው ኖርማል ዜጋ ሆነው እንዲቀመጡ እና ለንጹሐኑ ህልውናው እየጠፋ ለሚገኘው ህዝብ ወገናቸው እንዲወግኑ ይደረጋል። አይ ካለ ከሜዳው ዞር እንዲሉ ይደረጋል። ከዛ ቀበሌዎች ንጹህ ይደረጋሉ። ንጹህ የሆኑ ቀበሌዎች ንጹህ ወረዳን ይፈጥራሉ። ወረዳ ላይ ያሉት ይጠፋሉ፣ ይመታሉ። ወረዳዎች ሲጸዱ ወረዳ ላይ የካቢኔዎች አሉ። የግብርና ጽሕፈት ቤት፣ የትምህርት ቢሮ፣ የውሃ ቢሮ፣ የወረዳ አስተዳዳሪ፣ የሚሊሻ ጽሕፈት ቤት፣ የብአዴን የብልጽግና ጽሕፈት ቤት፣ የአድማ ብተና ጽሕፈት ቤት፣ የፖሊስ አዛዥ ምናምን እነዚህ ዋና ዋና መሪዎች ናቸው። እነዚህ ካቢኔዎች በሙሉ 10 11 12 ከዛ ያልፉም። እነዚህ ሲነቀሉ ስርዓቱ ተነቀለ ማለት ነው። ከዛ ወረዳ ላይ ልክ ያ እንዳለ ሆኖ ያንን ሊመራ የሚችል ብቁ የሆነ ንጹህ የሆነ ጀግና የሆነ ሀቀኛ የሆነ ግዴታ መማርም አይጠበቅበትም። ሁሉም ሰራተኛ ስራውን ያውቃል ማለት ነው። አገልግሎት መስጠት ያለበትን ያውቃል፣ ነፃ ይወጣል። በዛ እንዲሆን ይደረጋል። ልክ ወረዳ ላይ ያለው ሲነቀል ዞን ላይ ያለው ሸሽቷል፣ ዞን ላይ ያለው ሲሸሽ ክልል ላይ ሸሽቷል ማለት ነው። ባለፈው ያልታወቁ ኃይሎች እና አስረስ ማረ ዳምጤ ከነ ሚሊሻ አዛዡ የክልሉ ሚሊሻ አዛዥ ገደቤ ኃይሉ ጋር እና የክልሉ አድማ ብተና ኃላፊ ደስዬ ደጀን ጋር ሆኖ ያጸዳቸው ያልታወቁ ኃይሎች ያስፈጃቸው ያስገደላቸው ኃይሎች ይህንን ነበር ሲመቱት ብአዴን ለቆ የነበረው። እነዛን አስገድለው ነው ብአዴንን የመለሱት። እነዛን አስገድለው ነው። እና ተቋም መጀመሪያ ጠላት ሲመታ ነው ተቋም የሚፈጠረው። ለምን? ጠላት እስካለ ድረስ መረጃ ይወጣል፣ አታካሮ ይበዛል፣ እንደዚህ መጓተቱ ይበዛል። አሁን እንደምናየው ማለት ነው። አሁን እንደምናየው እነዚህ ቅጥረኛ ባንዳዎች እንግዲህ ዋና ደጀናቸው ብአዴን መንግስት ነው፣ ወያኔ ነው፣ ኦሮሞማ ነው። ድሮን አያገኛቸውም። እንደፈለጉ ነው የሚንቀሳቀሱት። የገንዘብ የምናምን ችግር የለባቸውም። የፕሮፓጋንዳ ችግር የለባቸውም። በተዘዋዋሪ ትላንት ጠላት የነበሩት ዛሬ አማራ መስለው እንደነ መሳይ መኮንን፣ ደረጃ ሀብተወልድ ሁሉ ለእነሱ ዘጋቢ ይሆናሉ። እነ መዓዛ መሐመድ የወያኔ ኤጀንቶች፣ እነ ምናላቸው ስማቸው፣ ሌሎችም ይሄ በተለያየ ቦታ ዩቲዩበር የተደረገው ሁሉ አለ። በተለያየ በቀጥታም በተዘዋዋሪም የብአዴን የነበረ ትላንትናም ብአዴን የነበረ አሁንም ወጥቶ ለብአዴን የሚሰራ ገዱ አንዳርጋቸው ንጹህ ነው ብሎ አገኘው ተሻገር ሰይጣን ነው የሚል ማለት ነው። እንግዲህ በዛ በአንድ ተቋም ውስጥ የወጡትን አንዱን ቅዱስ አንዱን እርኩስ የሚያደርጉት ቅጥረኞች ናቸው። እነዚህ ሁሉ ቅጥረኞች ናቸው። እና እነዚህ ቅጥረኛ ባንዳዎች ገብተው ከጠላት ጋር ጠላትን የአማራ ጸረ አማራዎችን ጀርባ አድርገው
ተገን አድርገው አማራውን ማወክ፣ መከፋፈል፣ መበታተን፣ የትግል አቅጣጫ ማስቀየር፣ የልብ ምትና የአስተሳሰብ ትኩረትን አጠቃላይ ከማሸነፍ ላይ አውጥቶ እርስ በርስ ሽኩቻ ውስጥ የመክተት ስራቸውን እየሰሩት እዚህ ያደረሱን ማለት ነው። አሁን እስክንድር ነጋ ባላደራ ለድራማ ሰራ ምናምን ማምታታት ነው ህዝቡን። ህዝቡ እሱን ተስፋ አድርጎ ለውጥ ያመጣል ብሎ እንዲጠብቅና ኦሮሞማ አዲስ አበባን ሰልቅጦ እንዲጨርስ አማራም እንዲጠፋ ያን ነው ሲያደርግ የነበር። ባልደራስ አለ ወደዛ ጥቁር አስፋልት ላይ ይዞ ሰንደቅ ዓላማ እነሱ አደባባይ ላይ ቪዲዮ እየቀረጹ ሰው የሚያርዱትን ወይ በጥይት የሚደበድቡትን በሞተ አስከሬን ላይ አፈሙዝ ከተው የሚተኩሱትን ሰው ዘቅዝቀው በድንጋይ የሚወግሩትን የእምነት አባት ሽማግሌ መነኩሴ በድንጋይ ወግረው የሚገሉትን ሰንደቅ ዓላማ ይዞ አስፋልት ላይ እያቋረጠ ማታለል ህዝቡን ህዝቡ ተስፋ እንዲያደርግ ነው። ተስፋ ትሰጠዋለህ። ያንን ተስፋ እያደረገ ጠላት ግን ስራውን እንዲሰራ ማለት ነው። ትኩረቱን እዛጋኛው ጋር ብሶቱን ይናገርለታል፣ ግን ጠጠር መወርወር አይችልም፣ መናገር ብቻ ነው። ከዛ ጠላት ይሄን ይሰራል ማለት ነው። ይህን ነው እስክንድር ነጋ ሲከውን የነበረው እና ይሄ ጨዋታ አለቀና የጨዋታው ሜዳ ተቀየረ። ወደ መሳሪያ አፈሙዝ ሲጀምር ዘሎ ገባ ማለት ነው። ሰርቬይ ያደረገ አንድ ዙር ዞረ፣ ተመልሶ መጣ። ዙሮ ሲመለስ ሁሉ ማንም አልተናገረውም አስቡ። ከዛ በኋላ ሲመጣ ወደዛ ገባና ክፍልፍል ብትንትኑን አወጣ። በዲያስፖራ ያለውንም አደራ በላ፣ ቃል አጠፈ፣ እምነት አጎደለ ማለት ነው። እንደዚህ ድብልቅልቁን አወጣው ማለት ነው። በዚህ ጋር ሆኖ እስክንድር ነጋ እንደዚህ ያደረገ ስኳድ የሚባልም ይሄ ወያኔ የፈጠረው አለ። ጎንደርን ገንጥሎ ጎንደር ህብረት ብሎ ሲል የኖረ በኋላ ቅማንት ኮሚቴ ብሎ የመጣ ወገናችንን አማራን ጎንደር ላይ ህፃናት ሁሉ ሲያገተ 150 ሺህ ብር 200 ሺህ ብር አምጣ እያለ መንገት የሚያስቀላ ኃይል ነበረ። ጓደኞቻችንን የአማራ ወጣቶች ማህበር ሊቀመንበር ቴዲን ጎንደር ላይ ያልታወቁ ኃይሎች የገደሉት እነዚህ የስኳድ አባላት ያስገደሉት እነ ፍትሃለው ወርቅነን የአዲስ ዘመኑ ጋይንት ላይ 20 የሚሞሉ ወጣቶችን የጀነራል አሳምነውን አስከሬን ያስጎተተውን የመኳንንት ገብረ ህይወትን ገድላችኋል ብለው የጅምላ ፍርድ ይቁም እያሉ እና እያሌው መንበር እነ ሙሉቀን ተስፋው ሌሎችም እና እንደ ማርያም ዝራው እነ ምስጋናው አንዷለም እነዚህ የእስክንድር እንትኖች የጅምላ ፍርድ ይቁም ምናምን ብለው ይሄ ትግሬ ተገደለ የወያኔ ጀነራል አሳምነው አስከሬን ላይ ያስጎተተና ሽንቱን የሸና ሰው ተገደለ ብለው የጅምላ ፍርድ ይቆማሉ። እንደዛ ያደረጉትን ወጣቶች ከ20 በላይ ጋይንት ላይ እስር ቤት ሊሰብሩ ነው ብለው እጅና እግራቸውን አስረው በጥይት ደብድበው ገለው እስከ ሳምንት አስከሬናቸው አልተነሳም ነበር። እነዚህ ገቡና ጀግኖችን እየገደሉ ከፊት መጡ። እነ ጀነራል እነ ውባንታ ባተን አርበኛ ፋኖ ውባንታ ባተን ሌሎችንም እያስረሸኑ እነ ኮሎኔል ታደሰን እያስረሸኑ ከፊት መጡ። ጀግናው የትም ቦታ ላይ እየታደነ መመታት ጀመረ ማለት ነው። የዋሁ አብረን ኑረን አብረን በልተን አብረን አድገን እንዴት እንደዚህ ያደርጋሉ እያለ የቀረባቸውን ሁሉ ፈጁት። ከዛ በኋላ ያለቅሳሉ። ደግሞ ጀነራል ብለው ስም ይሰጣሉ። የእንትና የዮሐንስ ቀን መታሰቢያ ጦርነት ምናምን ይላሉ። ልክ እናስረስ እንደሚሉት ጎጃም ላይ እያስገደሉ አንድ ባል እንደዛ እያሉ መጡ። እንግዲህ አሁን ዋናው የዚህ የወቅታዊ ጉዳይ ዋናው የጎጃምን ነው። ጎጃምን ነጥሎ ሀገር ለማድረግ በጎጃም አማራና በጎጃም ፋኖ የተደበቀውን ቅጥረኛ ባንዳን ነው የወቅታዊ ጉዳይ የሚመለከተው። እኔ አማራ ነኝ። የትኛውም ኢትዮጵያ ምድር ያለ አማራ የምወክል ነኝ፣ የሚመለከተኝ ነኝ። ግን ትብቴ የተቀበረው ጎጃም ነው። ትብቴ የተቀበረበት ያደግኩበት በአርቄ የወጣሁበት የገባሁበት የተማርኩበት ህዝብ ደግሞ በዚህ ልክ ተነጥሎ እንዲመታ ሲመቻች ዝም የሚል ወንጀለኛ ነው። እያወቀ ዝም የሚል ወንጀለኛ ነው። የዚህ ተባባሪ የሆኑ ግን ደግሞ የናስረስ ማረ ተባባሪ የሆኑ አሉ። ዶክተሮች፣ ፕሮፌሰሮች አሉ። እናንተ ሰዎች አጭር ነው ጊዜያችሁ። ከዚህ በኋላ በስም ልጠራችሁ ትንሽ ነው የቀረኝ። የምትስተካከሉ ከሆነ ተስተካከሉ፣ ወጣችሁ አውጁ። ቅጥረኛ ባንዳዎችን እስካሁን አብቅተናል። የሚሄዱበት ነገር ግን ስማችንንም በታሪክ ያበላሻል። የተገነባ ስማችንን የከፈልነውን መስዋዕትነት ያደረግነውን ተጋድሎ ሁሉ ጥላሸት የሚቀባ ነው ብላችሁ ራሳችሁን ነፃ ካወጣችሁ አውጡ። ብዙ ዋጋ የከፈላችሁ በተለይ ይሄ ወጣት አማራነቱ እንዲታጠቅ አጽመ ርስቱን እንዳይረሳ ያደረጋችሁ አላችሁ። እናንተ አደብ እንድትገዙና ከዚህ ኃይል እንድትነጠሉ በዚህ አጋጣሚ ማሳሰብ እፈልጋለሁ እና
የዚህ የጎጃምን የአማራን የህልውና ትግል ለመቅጨት የስበት ኃይሉን ጎጃም ላይ ያደረገው ወያኔ፣ ኦሮሞማ፣ ብአዴን እና ምዕራባውያን በሙሉ ጎጃም ላይ ነው የስበት ኃይሉ ያደረጉት። ያ ሁሉ ኃይል የሚያጠነጥነው አስረስ ማረ ዳምጤ ላይ ነው። አስረስ ማረ ዳምጤ ለምን የሚል ጥያቄ ካለ ይሄ ሜዳ ላይ ስለሆነ ጫካ ላይ ስለሆነ የሚል በቅን ልቦና እንትን ይጮሃል። እናንተ ሜዳ ላይ ስለሆነ ጫካ ላይ ስለሆነ አይደለም፣ ምን እየሰራ ነው ብላችሁ መጠየቅ ያለባችሁ። በእርግጥ አንዳንዱ በቅን ልቦና አስረስ ማረ ዳምጤን ታጋይ ነውና እንደው ተስፋውን በሙሉ እሱ ጋር ጭኖበት አስረስ ማረ ዳምጤ ሲሳሳት ወይንም ሲተች ተስፋው የጨለመበት የሚመስለውም አለ። አይደለም። ከዛም ተመለሱ። አስረስ ማረ ዳምጤ የጸረ ሙስና አቃቤ ሕግ የነበረ ነው። አማራን ሲያስመታ ነው። ጸረ ሙስና ወንጀለኞችን አይደለም። የዞኑን አስተዳዳሪ ደብረ ማርቆስ ላይ ወይ የወረዳውን ወይ ከንቲባውን ወይ እነዚህ ሌባውን መሬት አብሮ በጋራ ከጥቂት ባለሀብቶች ጋር ሆነው የሚዘርፉትን የድሃውን ቤት የሚነጥቁትን በጀቱን አዙረው የሚበሉትን አይደለም ጸረ ሙስና የሚከታተለው። ለፖለቲካው፣ ለወያኔ፣ ለኦሮሞማ፣ ለብአዴን ፖለቲካ እንቅፋት የሆነውን አማራ ነው ሲያጸዳ ይኖረው። ይህን ማወቅ አለባችሁ። ታውቃላችሁ ደግሞ ጠንቅቃችሁ። በመቀጠል የክልል አቃቢ ሕግ ነው የሆነው። የክልል አቃቢ ሕግ ሆኖ አማራን ሲያስመታን ይኖረው። በነገራችን ላይ እነ ኮሎኔል በሰኔ 15 ጉዳይ ሕግ ይከበር ብሎ ከሳሽ ክሱን የሚያጠነጥን እሱ ነበር። የአማራ ወጣት ማህበር ለመጀመሪያ ጊዜ ራሱን ችሎ ሲቋቋም ከመንግስት ንክኪ ነፃ የሆነው ተቋም ከፋኖ ቀጥሎ የአማራ ወጣት ማህበር ነው። የአማራ ወጣት ማህበርን አሳዳጅ ነበር። ከኔ ጋር የተጻጻፍ ነው አለ። እኔና አስረስ ስንተዋወቅ ጀምሮ የተጻጻፍ ነው አለ። እሱ ቢያጠፋውም እኔ ሴቭ አድርጌዋለሁ፣ አስቀምጨዋለሁ። ምን እንዳለኝ ምን እንዳወራን አለ እና የቅጥረኛ ባንዳነቱ ምስክር ነው። አሁን እኔ አንገቴን ለገመድ ነው የምሰጥ ለአስረስ ማረ ቅጥረኛ ባንዳነት በ100%። ከዛ በኋላ እና አስረስ ማረ ዳምጤ ምን አቋቋመው? አማራ ህዝባዊ ኃይል ብለው መጡ። አማራ ህዝባዊ ኃይል ብለው ሲመጡ ከሰኔ 15 በኋላ እኔ በስደት ነው ያለው። ይሄ ሲንቀሳቀስ ንጹሖች አማራም የሚያውቁትም ተንኮለኞችም አብዛኛው ግን እንደው በቃ በቅን ልቦና የተታለሉት ተሰብስበው ነው ያቋቋሙት። ማህበር የውጭ ጉዳይ ፈጻሚ ሲቋቋም እኔ ቃል አቀባይ ነበሩ፣ ፒአር ነበሩ፣ ህዝብ ግንኙነት ነበሩ፣ የህዝብ ግንኙነት ነበሩ። ገንዘብ እየተሰበሰበ ሲላክ ቴሌቶን ሲደረግ ኧረ ዘመነ ቅረቡ፣ ኧረ አስረስ ቅረቡ ሲባል ዝም ብላችሁ ሰብስቡ እያሉ እኛን የአማራ ህዝባዊ ኃይል ህዝባዊ ድጋፍ ሰጪውን አዝዘው እነሱ ግን ከነጌታቸው በየነ ጋር ነበር የሚውሉት። ከዛ እነጌታቸው በየነ የሚሄዱበት መንገድ የተሳሳተ ነው፣ ለአማራ አይጠቅምም ስንላቸው ተግባብታችሁ ስሩ ብሏል ዘመነ ካሴም አስረስ ማረ ዳምጤ። እንደዛ ያለ አሰራር ሲበላሽ ስንሞግት ይሄን አርጉ ስንል ከውስጥ ያሉትም ሰዎች ለዘብተኛ ሆኑ። ብንናገር ምናምን እያሉ በቃ ሚዛናዊ ለመሆን እንደው ለማግባባት ለመታገስ ሞከሩ። ሊቀመንበር ዶክተር አረጋኸኝ ንጋቱ፣ ፋይናንስ ገንዘብ ያዥ አቶ ተፈራ ደምሴ፣ የህዝብ ግንኙነት አንተነህ ገላይ፣ የኔ ምክትል አቶ ኡመር ሽፋው ዛሬ ከነ እስክንድር ጋር ሆኖ የሻለቃ ዳዊት ሻንጣ ተሸካሚ ቢሆንም አጎብዳጅ ቢሆንም የሻለቃ ዳዊት አጎብዳጅ የተከበረ ሰው አጎብዳጅ ሆነ። እንግዲህ ደሞዝ አይከፍለው ራሱ ነው፣ ሰርቶ የሚኖር ሰው ነው። ምንም ግንኙነት የለውም። ከዚህ 2-3 ትውልድ ቆርጥሞ 4 ትውልድ ቆርጥሞ ከበላ ስር ጋር ሆኖ አማራን እየሸጠ ያለ ሰው ነው አቶ ኡመር። በጣም የሚያሳፍርና የሚያሳዝን፣ እኔንም የሚያሳዝነኝ አንተና ሻለቃ ዳዊት ለዚህ ትግል አትመጥኑም። አንደኛ በእድሜ ሄዳችኋል፣ በእድሜ ገፍታችኋል፣ ያ ኢነርጂና ጉልበቱ የላችሁም። ሁለተኛ ከሀገር ከወጣችሁ ከ40 ዓመት በላይ ሆኗችኋል። አሁን ያለው በጠላቶቻችን በኩል የተሰለፈው ወጣት እሳት የበላ ወጣት ነው። ይሄ ኑሮ የኖረ ነው። በወያኔ ተወልዶ ያደገ ነው። በሴራ ተኮትኩቶ ያደገ ነው። በአማራ ጠልነት ተኮትኩቶ ያደገ ነው። ከዛ እኩል እናንተን መሟገት አትችሉም፣ ቦታውን ልቀቁ ለወጣቱ ምናምን ስላልኳቸው ነው አቶ ኡመር ከግንባሩ ያባረረኝ ማለት ነው። አትችሉም ስላልኳቸው። እስክንድር ነጋም ለመሪነት አይመጥንም። መጀመሪያ መሪ ምን ማለት እንደሆነ እንኳን አያውቀውም። እስክንድር ነጋ እንደ ጋሪ ፈረስ እንደዚህ ብሎ ነው የሚሄድ። ለምን? ጠላቶቻችን የውጮችም ምዕራባውያንም የሀገር ውስጥም በሰጡት ፕሮሲጀር ብቻ ነው እንጂ የሚሄድ ማንንም አያዳምጥም። ያንን ፕሮሲጀር ተከትሎ ነው የሚሄድ እስክንድር። እሳትም ውስጥ ሲሆን ሲገባ፣ ገደል ውስጥም ሲሆን ሲገባ በእንደዛ መስመር ነው የሚሄደው። ማንንም አያዳምጥም። እንደ ፈረስ እንደ ጋሪ ፈረስ እንደዚህ እንደተሰራለት ነው የሚሄድ።
ለምን የሚታየው ፕሮሲጀር የወያኔ የኦሮሞማ የአሜሪካ የስቴት ዲፓርትመንት የሲአይኤ የምናምን ነው የሚታየው። ያንን ፕሮሲጀር ነው እያነበበ የሚሄደው። እናንተ ለዛ አትመጥኑም፣ ወይንም ደግሞ የጥፋቱ አካል ናቸው። በተለይ ሻለቃ ዳዊት የጥፋቱ አካል ነው የጥፋቱ አካል ነው። ሆን ተብሎ ነው የተሰበሰበ። አቶ ኡመር በመሀል ገብተህ አንተ በስም ነው እየተነገደ ያለ እባክህ ብለም በግል እኔ ለምነዋለሁ አቶ ኡመር። አቶ ኡመርን የማውቀው በአማራ ህዝባዊ ኃይል የኔ ምክትል ሆኖ ምክትል የህዝብ ግንኙነት ሆኖ መግለጫ አብረን ስናወጣ ስንነጋገር በዚህ እሱ ታሪክ ወደኋላ ሄድ ብሎ ሲጠቅስን አሁን ያለውን አመሳክረን መሆን ያለበትን መግለጫዎችን ስናወጣ በጣም ትዕግስት ያለው በጣም ዝምተኛ ግን ጎበዝ አስተዋይ ምናምን ነበረ። ግንባር ውስጥ ገባና ግን የሻለቃ ዳዊት ልክ ታማኝ በየነ የአብይ አህመድን ጫማ እንደላሰው አቶ ኡመርም የሻለቃ ዳዊትን ጫማ ካለሰዋል እና እምቢ አለ። ተመከረ። እንደ አባትም እንደ ታላቅ ወንድምም ቆጥረን ለመምከር ሞክሬያለሁ። እኔ ግን አልቻለም። እና ህዝባዊ ኃይሉ በዛን ጊዜ ሲቋቋም ብዙ የተበላሹ አሰራሮች ነበሩ። ከዛ በኋላ እንግዲህ አድማጭ ልብ እንዲህ አገው ምድር ላይ የፈረሰኞች ቀን ሲከበር ህዝባዊ ኃይሉ አስረስ ማረ ዳምጤ፣ ዘመነ ካሴና ማስረሻ ሰጤ ከጠላት መንግስት ጋር ጎን ለጎን ኃይል መገፋፋት ጀመሩ። አጃቢ ይዘው እዚህ ጋር እዛ ጋር ደግሞ የብአዴን አመራር እና ያንን ይሄ ድራማ ነው ያልኩኝ። የዛን ጊዜ አንደኛ የደህንነት ተቋሙ የወያኔ ደህንነት ተቋም ጥቅጥቅ ባለበት ብአዴን ምኑም ባልተነካበት ኃይል ላይ ራስን እንደ መንግስት ቆጥሮ ዝግጅት ላይ ጎን ለጎን ማድረግ እውነት መስሎት ለሚመጣ ህዝብ ያስገድላል። እነዚህ ሰዎች ንጹሖች አይደሉም። እነዚህ ሰዎች ይሄ አካሄድ አይፈቅድም። መንግስትን እጥላለሁ፣ የአማራን ህዝብ ህልውና ድናለሁ፣ አማራ ላይ የሚቃጣም በሙሉ ታገላለሁ የሚል አካል ከአጥፊው ጋር ጎን ለጎን ሊቀመጥ አይችልም፣ አይፈቅድም ሲስተሙ። እና አንታለል ስል ሁሉም አማራን የደበደበኝ ነው የሚበት በቃ አሳደደኝ በስድብ በነገር በምነው ሰሚ የለም። አደፈቁኝ። ምንም በቃ ሲገለጥለት ይገለጣል ብዬ ነው ዝም። በመቀጠል ዘመነ ካሴ ተከበብኩ ነው የሚለው። ያኔ እንታገል አይልም፣ ተከበብኩ ነው የሚለው። እነ መዝገቡ ሞጣ ላይ ሲገደሉ በዚህ ህዝባዊ ኃይል የሰለጠኑት ኃይሎች እነ መዝገቡ ሞጣ ላይ ተገደሉ። የተገደሉት ከጠላት መንግስት ጋር ነው። ያውም ከሆስፒታል አውጥተው ነው ሪፈር ብለው ወደ ባህር ዳር መውሰድ ብለው በጥይት ደብድበው የገደሉት በግፍ። ያንን እነ ዘመነ ካሴ እና አስረስ ማረ ዳምጤ መጡና አነወሩት። እነ መዝገቡን አነወሯቸው። ከዛ ፖሊስ ወንድሞቻችን ናቸው፣ ከወንድሞቻችን ጋር ጸባጫሪነትን አቁመዋል። አሁንም የዚህ ህዝባዊ ኃይል የሰለጠኑት ተምጫ በረሃ አካባቢ አንድ አምስቶች ጓደኛሞች ቁጭ ብለው ሲመክሩ አሁንም ሂደው በብአዴን ተደብድበው ተገደሉ። አሁንም እነ አስረስ ማረ ዳምጤ ወጣው እናንተ ፋኖን እያላችሁ ጸባጫሪነትን አቁሙ፣ እንደዚህ አይነት እብሪተኝነት ጋጠወጥነት እያሉ መሳደብ ጀመሩ። የገዳይን የብአዴንን ጦር ግን ወንድሞቻችን ማለት ጀመሩ። መዝገቡ ተገድሎ ልቅሶ ከደብረ ማርቆስ የተነሳ ወደ ሞጣ ሲሄድ ደጀን ላይ ተመለሱ ተባሉ። እነ ተስፋዬ ታሪኩ አቁመው እኛን ለማሳጣት ነው፣ ተመለስ፣ ለምንድን ነው የምትቀብር? ከመንግስት ጋር ልታጋጩን ነው ምናምን እያሉ መልሷቸው። ይኸው በህይወት አለ። የዛ ኃይል የነበረ በሙሉ እየወጣችሁ መስክሩ። ዛሬ ባይችሉ፣ ዛሬ ሁኔታው ባይፈቅድላቸው ነገ ይመሰክራሉ። እንደዚህ ነው እየተደረገ የመጣው ማለት ነው። ከዛ በኋላ የትግሬ ጦርነት ከተደረገ በኋላ ቀስታ ላይ እነ ኤፍሬም ተሰዉ። ጥይት የሚያቀርብላቸው አጥተው ጥይት የሚያቀርብለት አጥቶ እነ ዘመነ ካሴ እነ አስረስ ማረ ዳምጤ ወሎ ደሴ ከተማ ቁጭ ብለው ጥይት የሚያቀርብለት አጥቶ ኤፍሬም ተሰዋ። ከዛ በኋላ ጦሩ በአሸናፊነት ከተመለሰ በኋላ ደብረ ማርቆስ ላይ ዛሬ በጀግንነት ወኔ ሳያንሰው መቶ አለቃ ታዬ ምስክርነት እንድትናገር ጠይቃለሁ። ስምህን ጠርቼ ጀግንነት አያንስም፣ ጎበዝ ወታደር፣ ጨዋ ግን ደግሞ ከጠላት ከቅጥረኞች ጋር የምትውል ማለት ነው። አንተ በተቀመጥክበት ስብሰባ ላይ ደብረ ማርቆስ ላይ ተስፋዬ ታሪኩ ስብሰባ ጠርቶ ማስረሻ ሰጤ በነበረበት ላይ አቀስታ ድረስ ሂደው ተዋግቶ የመጡ ጀግኖችን ዞር በሉ እናንተ ጦርነት ሲመጣ እንጠራችኋለን ተብለው እንደውም የአማራ ህዝባዊ ኃይልን ወደ ፖለቲካ ፓርቲነት እንቀይረዋለን ሲባል መቶ አለቃ ታዬ እየሰማ ነበር። ማስረሻ ሰጤ አብረቆች ብለሃል አዳራሽ ውስጥ። እንደውም መቶ አለቃ ታዬ እጅ የሚሰጥህ አታ እጅህን ስታወጣ ተስፋዬ ታሪኩ ከልክሎ ማለት ነው። ተስፋዬ ታሪኩ ማለት የአማራ ህዝባዊ ኃይል ገንዘብ ያዥ ነበረ ሰው። ከዛ በኋላ አሁን የሰባተኛ ክፍለ ጦር የምናምን አንድ ስቲቨል ምናምን የሚባል ፀጉሩን ያሳደገ ልጅ መጥቶ ተስፋዬ ታሪኩ የደብረ ማርቆስ የምናምን ብሎ ሾሙ። እንደዛ እየሆነ ቀጠለ።
በዛ ሁኔታ ሲደረግ ኧረ ይሄ ጉዳይ ይፈታ፣ ይሄ የህዝብ ነገር ነው፣ ነገ ዋጋ ያስከፍላል፣ ንጹዎች እየረገፉ ነው፣ ህዝብ እያለቀ ነው ስንል ሰሚ ያጣን። ከዛ ሁኔታው በዚህ ሁኔታ እያለ ዘመነ እስር ቤት ገባ። ከነ ክርስቲያን ታደለ ጠቅላይ ሚኒስትሩ ሰላም ፈላጊ ናቸው፣ ሰላም የማንፈልገው እኛንን እያለ ፌስቡክ ጋር ማጻፍ ጀመረ። ከዛ በኋላ ዘመነን ሂደው አናገር ነው ምናምን ተባለ። ዘመነ ካሴ ባህር ዳር የሆነች ክፍል ውስጥ እንደዚህ ብሎ ኮፍያውን አውልቆ ምናምን በቃ ይህን ቁልጭልጭ ብሎ የሆነ ነገር ሁኖ እንዲያዝ ተደረገ። አያያዙ ሁሉ የአማራን ስነ ልቦና የሚሰብር ሁኖ ተያዘ። በቃ እንዲህ ብሎ ምናምን ተያዘ። ከዛ እስር ቤት ገባ። የለም እስር ቤት እንደዛ ያ ድራማ አለ፣ ሌላ ጊዜ ይገለጻል። ከዛ በኋላ ወያኔ በሶስት በአራት አቅጣጫ ሳምሪ የሚባለው ጦር በሱዳን በኩል ከማይካድራ ጨፍጭፎ የወጣው በሱዳን በኩል፣ ግብጾች የኢትዮጵያ ምድር ገብተው ጦር እያሰለጠኑ ሳምሪን አሰልጥነው የሱዳን ጦር ጨምረው የግብፅ ኮማንዶ፣ ወያኔ በራያ በኩል በሶስት አቅጣጫ፣ በወልቃይት በጠገዴ በጠለምት በኩል በሁለት በሶስት አቅጣጫ፣ በሱዳን በኩል የግብፅ ኮማንዶዎች ያሰለጠኑት ሳምሪና የሱዳን ጦር በጋራ፣ የኦሮሞማ ጦር በመሀል ሀገር፣ የብአዴን ሚሊሻና አድማ ብተና መሀል ላይ ሆኖ የፋሲካ ቀን አማራን ለመምታት እና ለመደምሰስ ከዛ ፕሪቶሪያ ስምምነትን ለማወጅ ተግባራዊ ለማድረግ ጦርነት ሲታወጅ ማታ ላይ የሱዳን ሚሊሻ እና የሱዳን የሀገሪቷ ጦርነት ከፈተና ግብጾችን በሙሉ ቁጥጥር ውስጥ አደረጋቸው። ሚሊሻው ጫማቸውን አውልቆ አንበርክኮ ነዳቸው። የእግዚአብሔር ነገር ማለት ነው። አማራ ጾመኛ ነው ተብሎ ፋሲካ ጾም ሲፈታ ሌሊት ላይ እሁድ ቀን ሌሊት ላይ ንጋት ላይ ከቤተክርስቲያን ሲመለስ ለመጨፍጨፍ ነበር የታቀደው። ሳር ቅጠሉ ጿሚ ነው አስቀድሶ ወይንም የሚያከፍለው አክፍሎ ሲመለስ ይመታል ተብሎ ማለት ነው። የሱዳን ጦር ወያኔንም ሁሉንም አሜሪካንንም ምሽክ አደረገ ማለት ነው። ቅስማቸውን ሰበረ። ይሄ ከምዕራባውያን ጋር የወጣ ዕቅድ ነው። በዚህ ቀን የአማራን ምቱ 3 ወር እንዳይፈጅባችሁ ተብሎ ፕሪቶሪያን ምዕራብ ትግራይ የሚሉትን ምዕራባውያን የእኛን አጽመ ርስት ወልቃይትን፣ ጠለምትን፣ ጠገዴን ምዕራብ ትግራይ የሚሉትን ለትግራይ እንዲሰጥና ትግራይ ሀገር እንድትሆን ከዛ ኢትዮጵያን ብትንትኗን እንድታወጣ ትግራይ ሀገርነቷ እንደታወጀ የአሜሪካ ጦር የናቶ ጦር ትግራይ ውስጥ ገብቶ እንዲሰፍር ከዛ በኋላ አማራን አጥፍቶ የኢትዮጵያን የተፈጥሮ ሀብት አባይን፣ ቀይ ባህርን በቁጥጥር ስር ለማዋል ማለት ነው። ያ ተደረገ። ያ በዛ ሁኔታ ከሸፈ ማለት ነው። ሲከሽፍ ብርሃኑ ጁላ በ3 ወር ትጥቅ እናስፈታለን ብሎ አዋጅ አወጀ። ትጥቅ አይደለም ቀበቶ እናስፈታለን አለ። ያ ውርጅብኝ ተነሳ። በሸዋ ጀመረ፣ ጎንደር ቀጠለ፣ ቤት አማራ ቀጠለ፣ ጎጃም ላይ ረፈድ ብሎ ጀመረ። ጎጃም ተንቆ ነበር። ብዙ መሀል ሀገር ላይ ነው ጦርነት አድርጎ አያውቅም ምናምን ብለው ተዘባብተውበት ነበር። ጎጃም ላይ ሲንቀሳቀስ የጎጃም ህዝብ ተርቡኖ ተነሳ። አርበኛ ነፍሱን ይማረው ታዱ አንተነህ የነ ዝናቡ አለቃ ጠላትን እየገረፈ እየቀጠቀጠ ቋሪት ላይ በሚሸሽ ጦር ተመታና ወደቀ። ቋሪት ላይ አርበኛ ታዱ ሲወድቅ ዝናቡ መጣ። ሻለቃ ዝናቡ መጣ። አርበኛ ዝናቡ መጣ። ከዛ ይህንን የኦሮሞማ ጦር አረገፉት። የትኛውም ቦታ ላይ ያልተመታ ኦሮሞማ ጦር ተመታ። አማራ ጎጃም ላይ ነገሰ። ጠላት ዓለም ሁሉ ተጨነቀ እና አብይ አህመድ ሻንጣቸውን ሸከፉ። ኡጋንዳ ላይ የኦሮሞ ባለሀብት ኡጋንዳ ላይ አንደኛ ሆነ። ኡጋንዳ ላይ በኢንቨስተርነት ህንዶች አንደኛ ናቸው። ከዛ ቀጥሎ ከህንዶች ቀጥሎ የተወሰነ ፊሊፒንሶች አሉ። ቀጥሎ ደግሞ ትግሬዎች አሉ፣ ዋና ዋና ባለሀብቶች ትላልቅ ላይ። ከዛ በኋላ የኦሮሞ ባለሀብት ይሄ የካድሬ በሙሉ የዘረፈውን ይዞ ኡጋንዳ ላይ አንደኛ ኢንቨስተር ሆነ። በቁጥር አንደኛ ሆነ። አንደኝነቱን ከህንዶች ወሰደው። ከፊሉ ደግሞ ዱባይ ገባ፣ ከፊሉ አውሮፓ፣ ዋናዎች ወደ አሜሪካ ተሰደዱ እና አብይ አህመድም የቤተ መንግስቱን ወርቅና አልማዝ በሙሉ ጭነው ሊወጡ ሸከፉ ማለት ነው። ብአዴን በደብረ ዘይት፣ በናዝሬት፣ በአዲስ አበባ መሸገ ማለት ነው። ያን አስረስ ማረ ዳምጤ በቀይ መስቀል መኪና 100 አለቃ ታየን ከጎኑ አስቀምጦ በማዳበሪያ ብር ጭኖ መዞር ጀመረ። የዙን የጎጃም ዕዝን አመራሮች ጎጃም ዕዝ ተቋቋመና የጎጃም ዕዝ በቃ ጉር ተባለለት ባለ ያንን ለመጥለፍ አስረስ ወደዛ ወደዚህ ወደዛ አለና የጎጃም ዕዙ ጋር ተቀላቀልናል። ጎጃም ዕዝ እና የአማራ ህዝባዊ ኃይል ዘይትና ውሃ ነው አይቀላቀልም።
ይበሏችኋል፣ ያጠፏችኋል ምናምን ብዬ እንደውም አንድ 3 ገጽ የሚሆን ጽሁፍ ጽፌያለሁ። ዘይትና ውሃ ነው፣ አይቀላቀልም። ይሄ ብአዴናዊ ነው፣ ይሄ ንጹህ ነው፣ ይሄ መሬት በቀል ነው፣ ይሄ ጠላት የፈጠረው ነው። ይሄ ጠላት ቅጥረኛ ባንዳዎች የሚመሩት ነው፣ ይሄኛው ደግሞ ንጹህ አማራ ነው፣ ፋኖ ነው፣ መሬት የበቀለ ነው፣ ችግር፣ ግፍ፣ በደል የወለደው ነው፣ ትንታግ የሆነ ነው፣ በሁለት በኩል የተሳለ ነው። ስለዚህ ሊሆን አይችልም። ሚዲያው አራገቧቸው፣ የነ ዝናቡን የነ የኔዓለምን የሌሎችን ሌሎችን ጀግንነት እነ ሀብታሙ አያሌው ዘመነ ካሴ ማለት ጀመሩ። ዘመነ ካሴ ከእስር ቤት ሲወጣ በተመደበለት አጃቢ ሆኖ ጫካ የሆነ ዛፍ ስር ነው የተቀመጠው። በሌለበት የድል ባለቤት እየተደረገ ተዘገበ። እንደዛ ተደረገ እና ከዛ ጀግኖችን እየበላ አስረስ ማረ ዳምጤ ያልታወቁ ኃይሎችን እንደዛ እንደ ተርብ የሚናደፉትን አጸዳቸው፣ ቤት ለቤት አጸዳቸው፣ አስገደላቸው፣ አስፈጃቸው፣ አስተማሪውን አስፈጀው፣ ተዋህዶውን አስፈጀው። ጊዜው የቅማንት ነው። ከዛ በኋላ እነ ማርሸት ፀሐዩ የሚባል የብአዴን ካድሬዎች መጡ። የነ ተመስገን ጥሩነህ የስጋ ዘመድ የአገው ሸንጎ ምናምን የቆየ ሞላ መጡ። የትስስር አካባቢያዊ ትስስር ምናምን ብለው አደረጃጀት ፈጠሩ። መምሪያ ነገር ፈጠሩ። ትስስሩ ከኦሮሞ ህዝብ ጋር እየተነጋገርን ነው ይላሉ፣ ከትግሬ ህዝብ ጋር እየተነጋገርን ነው ይላሉ። ድራማው ተጀመረ። የትግሬ ህዝብ ከወያኔ ውጭ ድርጅት የለውም። ከትግሬ ህዝብ ጋር ፋኖ የጎጃም ፋኖ የሚነጋገረው ከእያንዳንዱ ግለሰብ ጋር ቤት እያንኳኳ አይደለም፣ ትግሬን ከሚወክል ድርጅት ጋር ነው። ትግሬን ሊወክል የሚችለው ድርጅት ደግሞ ወያኔ ብቻ ነው። ስለዚህ ከወያኔ ጋር ላለ ማለት ከትግሬ ህዝብ ጋር ንግግር ጀምረናል አሉ። ከወያኔ ጋር ነው ጀመረ። እንግዲህ አያይዙልኝ። ከኦሮሞ ህዝብ ጋር ንግግር ጀምረናል አሉ። ከኦሮሞ ህዝብን የሚወክል ይሄ ኦሮሞ ርዕዮተ ዓለምን የሚያስፈጽመው በጫካ ያለው ኦላ ኦሮሞ ላይብሬሽን የኦሮሞ ነፃነት ግንባር እነ ጃልመሮ የሚመሩት ከኤርትራ በሙሉ የመጣው ትግሬ ድብልቅ የሆነው ኦነግ የሚሉት አለ፣ እዛው ተመሳሳይ ነው። የተለያየ ስም ሸኔ የሚሉት አለ፣ ብልጽግና የሚሉት አለ፣ አባት ወርቤ ምናምን የሚሉት አለ፣ ኦፌኮ የሚባል አለ፣ ኦህዴድ የሆነው አለ፣ የክልሉ ሚሊሻ አለ፣ የክልሉ ፖሊስ አለ እና አበበ ገረሱ የሚመሩት ደግሞ የክልሉ ደህንነት የሚመራው ሌላ ገዳይ ቡድን አለ። ያ ሁሉ የኦሮሞማ ርዕዮትን ዓለም ለማስፈጸም ስራ ተከፋፍሎ ነው የሚሰራው። ይሄኛው ተቃዋሚ ይመስላል፣ ይሄኛው በመሳሪያ የሚቃወም፣ ይሄኛው በፖለቲካ ኦፌኮ የፖለቲካ ተቃዋሚ ነው፣ እነ ጃልመሮ የትጥቅ ተቃዋሚ ናቸው ምናምን። እንደዛ ተቀናጅተው ነው ስራ ተከፋፍለው ነው። ምክንያቱም ዘር በዛ ልክ ሲያጠፉና ቪዲዮ እየቀረጹ በዛ ልክ ሲጨፈጭፉ በዓለም ታይቶ የማይታወቅ ጽንስ ሆድ ቀደው ጽንስ ሲያወጡ ያ ወንጀል ሲቀርብ እኔ አይደለሁም ብሎ ለማምታታት የተሰራ ድራማ ነው። ይህን ደግሞ ሴራው የመጣ ከምዕራባውያን ነው። በተለይ ደግሞ አሜሪካኖች፣ ጣሊያኖች፣ የፈረንሳይ ምርኮኛ ጦር እንትኖች ናቸው ሲያሰለጥኑ ይታዩ የነበሩት ፎቶቸው ሲለቀቅ የነበሩት። እንግዲህ ከነዚህ ድርጅቶች ውስጥ ነው ከኦሮሞ ህዝብ ጋር እየተነጋገርን ነው ሲሉ የነበረው። ያዙልኝ። የቆየ ሞላ ከኦሮሞ ህዝብ ጋር እየተነጋገርን ነው፣ ከትግሬ ህዝብ ጋር እየተነጋገርን ነው ሲል ቆይቶ መጨረሻ ላይ ዘመነ ካሴ ከነ አቦይ ስብሐት ከነ ጃልመሮ ከነ ሕዝቅኤል ገቢሳ ከነ ልደቱ አያሌው ከነ ገዱ አንዳርጋቸው ከነ አሉላ ሰለሞን ከነ ጀዋር መሐመድ ጋር ቁጭ አለ ማለት ነው። ሰላም ሰበካ። ይሄ ነው ቀጠናዊ ትስስር የሚባለው የቆየ ሞላ ንግግር ሲባል የነበረው ይሄ ነው። ያዙ። ያንን ሲያደርጉ ቆዩ። እነዚህ ሰዎች መጥተው ሲሾሙ እያቀፈ ፎቶ የሚነሳ ህዝባዊ የሚያደርጋቸው ዘመነ ካሴ ነው። ማርሸት ሲመጣ ጥፋት አጥፍቶ ሲባረር፣ መጀመሪያም ሲመጣ ጥፋት አጥፍቶ ተባረረ ተባለ። እንደገና አሁንም ሲመጣ ፎቶ እያቀፈ ህዝባዊ የሚያደርገው ዘመነ ካሴ ነው። አስረስ አብኩቶት በጠላት በፈለገው ልክ ወያኔ በሚፈልገው ልክ አልሄድ ሲልና ሲመጣ ዘመነ ካሴ ጋር ሄዶ ያቅፈዋል። በውስጥ ግን ዘመነ ካሴን አንተ ውሻ አርፈ ተቀመጥ እያለ ነው የሚሰድበው። አርፈ ተቀመጥ እያለ ነው የሚሰድበው። መረጃ አለ። ስልክ እንኳን ሲደውል በሶስተኛ ወገን ነው ዘመነ ካሴ አስረስን ሲያገኘው የነበረው በሶስተኛ ወገን። ከዛ በኋላ እነዚህ ኃይሎች መዓዛ መሐመድ አሜሪካ ገባች። ከመዓዛ መሐመድ እና አስረስ ማረ ዳምጤ እጅና ጓንት ሆኑ። ከዛ አስረስ ማረ ዳምጤ ዘመነ ዞር በል ተባለና አስረስ ማረ ዳምጤ አጨበጨበ ሁሉ። ከዛ በዛ ተቀባይነት አገኘ ተብሎ ልደቱ አያሌው አስረስ ማረ ዳምጤ በጣም ጀግንነትን ዘገበለት። ኢንጂነር ይልቃል ዘገበለት። የወያኔ ፍልፍሎች ናቸው እነዚህ ሁለቱ።
ያኛው ሰማያዊ ፓርቲ ያኛው ኢዴፓን እንዲመሩት በደህንነት ተቋም ሰልጥነው የተቀመጡ። አሜሪካ የሚሄዱት በዚህ መስመር ነው ቪዛ የተሰጣቸው። ከዛ ሌሎችም አማራ የሚመስሉ ፕሮፌሰሮችም አስረስ ማረ ዳምጤ ማለት ጀመሩ። አሁን ወደፊት ለምዳቸው የሚገፈፍ ካልተስተካከሉ ለምዳቸው የሚገፈፉትም እንደዛ ማለት ጀመሩ። ከዛ አስረስ ይህንን አየና ሙቀቱን ከቢቢሲ ጋር በመዓዛ መሐመድ ኮኔክሽን በኩል ሮሃ ሚዲያ ላይ እንዳይቀርብ ተደርጎ ቢቢሲ ላይ ያደረገውን ቃለ መጠይቅ ሮሃ ሚዲያ ዘገበችው። ከወያኔ ጋር እንደራደራለን አለ። ከዛ ሊያስተባብል ሞከረ። ከዛ አጣብቂኝ ሲገባ ስለ ድርድር ማያቅ በፖለቲካ ያረጠ ነው እያለ መሳደብ ጀመረ። የማን አለብኝነት የነውረኝነት ልክ። ከዛ ያ ተሰዶ የነበረውና አብይ አህመድ ምናምን ሸክፈውት የነበረው ወርቅ ምናምን አስረስ ማረ ዳምጤ በዚህ ምክንያት የጎጃም ዕዝን ተቆጣጥሮ ብአዴን እንዲመለስ ያልታወቁ ኃይሎችን አስገድሎ ብአዴን እንዲመለስ ካደረገ በኋላ ወደ ቢሮ ክፍት ጥሎት ወደ ሄደው ቤቱና ቢሮ እንዲገባ አስደርጎ እንዲንሰራራ እያደረጉ ህዝቡን እያታለሉ 99% ተቆጣጥረነዋል ይል ነበር አስረስ ማረ ዳምጤ። አስታውሱ፣ የሆነ ቢሮ ውስጥ ቁጭ ብሎ አረንጓዴ ሸሚዝ ለብሶ 99%። እሺ 4 ኪሎን እንቆጣጠር ሲባል ዘመነ ካሴ ደግሞ ቀበሌ መቆጣጠር 4 ኪሎ መቆጣጠር ነው ምናምን ይሉ ነበር። ያን እንደዛ እያምታቱ አጠቃ ነው መታ ነው አጠፋ ነው እያሉ ብአዴን ተመልሶ እንዲሰፍን አደረጉ። ዘመቻ 100 ተራሮች አሉ። በዘመቻ 100 ተራሮች የአማራ ፋኖ በጎጃም የያዘውን ቦታ የለቀቀበት ነው። በዘመቻ 100 ተራሮች ብዙ ፋኖ የተጨፈጨፈበት። በዘመቻ 100 ተራሮች ፍኖተ ሰላምን እንኳን ሊቆጣጠሩት የነበረውን ወደኋላ በሉ ብሎ የጠላት ኃይል የተመታው የጠላት ኃይል እንደገና ገግሞ ኃይል አምጥቶ ቦታ ይዞ ከያዘ በኋላ አሁን ግቡ ብሎ ሊያስጨርሷቸው ብዙ ስራ የተሰራበት ነው። በዘመቻ 100 ተራሮች ሪፖርቱን አምጡት ሲባሉ 100 አለቃ ታዬና በሳሙኤል ባለድል ፋኖፍ ሳሙኤል ባለድል ቋራ ላይ ጃዊ ላይ ኮማንዶ አሰለጠኑ ወደሚል ፕሮፓጋንዳ የቀየሩት ናቸው። አስረስ ማረ ዳምጤ ማን ከጀርባው ወያኔ ብአዴን ኦሮሞማ አለ። አስረስ ማረ ዳምጤ ሲባል ወያኔ ነው ቀጥታ ጭንቅላታቸው ውስጥ፣ ነባሩ ብአዴን ነው ጭንቅላታቸው ውስጥ መምጣት ያለበት። ኦሮሞማ ብልጽግና እነ ተመስገን ጥሩነህ ናቸው ጭንቅላታቸው ውስጥ መምጣት ያለበት። አስረስ ማረ ዳምጤ የኦሮሞማ በተመስገን ጥሩነህ የሚመራው አፍ ነው፣ የወያኔ አፍ ነው፣ የሁሉም ወኪል ነው። አሜሪካኖች ጋዜጠኛ አስመስለው ነጭ ልከው ያገኙታል፣ ስልጠና ይሰጠዋል፣ አካሄድ ምናምን። በስልክ የማይመቸው በአካል አንድ ጋዜጠኛ ይላካል፣ አንድ ፈረንጂ ይላካል፣ አንድ ሰላቶ ይሄድና ያገኘዋል። እና ልክ እንደዛ አድርጎ እና አብይ አህመድም ጭነውት የነበረውን ወርቅ መልሰው ብሔራዊ ባንክ አስገባናሉና የተከበረውን የቤተ መንግስቱን ወደ ዱባይ ያወጡት ማለት ነው። ያን የሸክፈውት የነበረውን ሀብት ነው የመለሱት ማለት ነው። እና መዓዛ መሐመድ በዚህ ልክ አስረስና መጣችው፣ ቢቢሲ ጋር አቀረበችው። እንደዛ እያለች መዓዛ መሐመድ ሁሉንም በቃ እንትን አለች። ዘመነ ካሴን ዩኤስኤ ቲሸርት አስለበሰችና ኢንተርቪው አደረገችው። በቃ ፕሮፓጋንዳው መዓዛ መሐመድ አጦዘችው ከወያኔ ጋር እየተናበበች። የመዓዛ መሐመድን ዜና ፕሮፓጋንዳ በሙሉ አርታይ ወያኔዎች ናቸው። ህዝብ እንዴት እንደሚንሸዋረር፣ ምልከታው እንዴት እንደሚሳሳት፣ አስተሳሰቡ እንዴት እንደሚበከልና ከመንገድ እንዴት እንደሚወጣ ያኔ በዘመቻ 100 ተራሮች ህዝብ ሲቆጣ ጃዊ አቧራው ጨሰ በምናምን እያለች ተዘግብ ነበር። በሰለጠነ ኃይል የህዝቡን ትኩረት ማስቀየሪያ ማለት ነው። ወደኋላ ሄዳችሁ ፈትሹ። ማስታወቂያዎችን ሁሉ ያቸው እንዴት የህዝቡን ትኩረት እንደሚቀይርና ከመስመር እንደሚያስወጣ ማለት ነው። በእንደዛ ሁኔታ ነገሩ እየተበላሸ መጣና የባለ 9 ነጥብ መመሪያ ወጣ። ዘመነ ካሴ እንዲያነብ ተደረገ። ከላይ ተጽፎ የመጣ በዛ 9 ነጥብ መመሪያ እና አሁን ያወጣው መመሪያ አለ በዘመነ ካሴ ስም የተለቀቀ። እዛ 9 ነጥብ መመሪያ ላይ ሴት ተማሪዎች ወደ ትምህርት ቤት እንዳትሄዱ፣ ብልጽግና አይጠብቃችሁም፣ ገዳይ ሌላ ነው፣ ብልጽግና ኦሮሞማ አይገላችሁም በሚል እንደገና እንደውም የሚገደሉት ተማሪዎች ራሳቸውን ከጥንቃቄ ጉድለት ነው የሚል ወቀሳ መጣባቸው። ተማሪዎች ጥንቃቄ ስለማያደርጉ ነው ከፎቅ የሚጣሉት ከትምህርት የሚባረሩት የሚል ድምዳሜ ያለው። ማዳበሪያ አልሰጥም ብሎ የጠላት መንግስት አማራ ወገኔ ባህር ዳር ድረስ ጅራፍ እያጮኸ እንዳልጠየቀ ሁሉ ማዳበሪያ ያልተሰጠው ፋኖ በተቆጣጠረው አካባቢ መንቀሳቀስ ስላልተቻለ ነው ይላል በዛ 9 ነጥብ መመሪያ ላይ። ተመልሳችሁ ነው አማራ ላይ የታወጀው ጦርነት የህልውና ሳይሆን የኢኮኖሚ ነው ብሎ ነው ያቀረበው። የክልሉ ልዩ ኃይል የክልሉ አድማ ብተና ፖሊስ ምናምን ወደኛ እንድትገባ ጥሪ አድርገናል።
ከዛ በኋላ የሰለጠነ ከፍተኛ ኃይል እና አስረስ ጋር እየሄደ ምርኮኛ እየተባለ በሬ እያረዱ እያበሉት አስረስ እየጎበኘ በላችሁ ጠገባችሁ ምናምን። ከዛ 8 ሺህ ብር 10 ሺህ ብር ሰጠ እናቱ ጋር ስደውለን ምናምን የአማራን ሳይኮሎጂ የሚሰብር የጠላትን ወኔ የሚጨምር የጠላት ጦር አእምሮ መረበሽና ፍርሃት እንዳይዘው ይኸው እንዲያርግ ከተማረካችሁ እንዲያርጋችሁ ነው የሚልኳቸው። ከእናትህ ጋር ስልክ አገናኝተው 10 ሺህ ብር ሰጥተው ይልኳል። ከተያዝክ ደግሞ በሬ እየታረደልህ ነው የምትበላ እዚህ የመንግስትን ኮቸሮ ከምትበላ እየተባለ የጠላት መንግስት ጦር በዚህ ልክ እየመለመለ እንዲልክ አደረጉ ማለት ነው። ሳይኮሎጂካሊ የስነ አእምሮ ሰበራ ማለት ነው። በዛ ልክ የሰለጠነ ጦር ለእናስረስ ገባላቸው። ለምን? ትክክለኛ ፋኖ ይገለብጣል ተብሎ ብአዴንም ወያኔም ኦሮሞማም የጎጃም ፋኖ ይሄን የጠላት መንግስት እንዴት እንደሰበረው ሌትም ስለሚያቃዣቸው ፍርሃቱ ስላለቀቃቸው ያ ተመልሶ እንዳይመጣ የሰለጠነ ጦር ገባላቸው ለእናስረስ ዋናውን የሚደመስስ ማለት ነው። ዋናውን የሚደመስስ ከዛ በዛ ሂደት እያሸነፈ ነው ተብሎ ፋኖ እንትን ሲባል ዘመነና እስክንድር የሚባል አጀንዳ ተፈጠረ። ዘመነ እስክንድር ባልተጠየቀበት ደብዳቤ ጽፎ ለአሜሪካ ማሲንጋ የሚባል የኦሮሞማ ጉዳይ ፈጻሚ አለ። በስሙ የአሜሪካ አምባሳደር የሚባል ግን የኦሮሞማ ርዕዮተ ዓለም አስፈጻሚ ነው። የምዕራባውያን ወኪል አስፈጻሚ ነው። በማደጎ ያደገ በባርነት ሂዶ ያደገ ጥቁር ማለት ነው። እና ይሄ የኦሮሞማ ጉዳይ አስፈጻሚ ለማሲንጋ ደብዳቤ ጻፈ። እንትና እስክንድር አራቱን ፋኖች አዋክዬ እስከምመጣ ምናምን የምታደርጉት ጥረት ሆኖ እንግዲህ ለምዕራባውያን ነው ፍቃድ የሚሰጠው። ይሄን ልናደርግ ነው፣ ይሄን ልናደርግ ነው። ሪፖርት በሙሉ አስቡት። ሀገሪቱ ኢትዮጵያ ናት። ኢትዮጵያን የሚመለከተው ኢትዮጵያውያን ናቸው። ችግሩም እያጠፋ እያወደመ ያለውን ኢትዮጵያውያን ነው። ኢትዮጵያውያንም ከችግራቸው የሚድኑ በራሳቸው ግን ችግር ፈጣሪው ጋር ኢትዮጵያ በማያባራ ጦርነት ውስጥ ገብታ እርስ በርስ በዘር በሃይማኖት በአካባቢ ተከፋፍላ አማራን የጥቃት ኢላማ አድርጋ የማያባራ ጦርነት ውስጥ መግባት አለበት ብሎ ፖሊሲ የጻፈ አሜሪካ ነው። ያ ፖሊሲ ነው የምዕራባውያን መመሪያ። በ25 አንዴ ነው፣ በ25 ዓመት አንድ ጊዜ ነው ያንን ፖሊሲ የሚፈትሹት ምዕራባውያን። ምን ላይ ደረስን እያሉ 25 ዓመት ማለት አንድ ትውልድ ነው። ይሄ ባለበት ሁኔታ ላይ ነው እስክንድር ደብዳቤ ጽፎ ጠብቁኝ አለ። ከዛ ዘመነና አንድነት ምናምን ምናምን ተባለ። ከዛ እንደ በሳት የተፈተነ ወርቅ ሆኜ ወጣሁ ብሎ ተመረጥኩ ምናምን አለ። እንግዲህ መጀመሪያ ወረድ ተናግሮታል። ያ ምርጫ ተደረገ አልተደረገ እስክንድር ጠብቁኝ ብሎ ደብዳቤ ጽፏል። የዛ ተባባሪ እነ ዘመነ ሆኑ። እኛ ነን እንደዚህ ብለን እንደዚህ ብለን እንደዚህ ብለን ይሄ ሁሉ የህዝቡን ትኩረት ለመቀየር አስረስ በዚህ ወጥቶ እንደዚህ ሆኖ በዚህ በምርጫ ተደርጎ በዚህ ብሎ ሌሎች በቅን ልቦናም አብረው አናፈሱት የማያውቁት መስሏቸው። የተወሰኑ ምልምሎች አሉ። አብዛኛው በቅን ልቦናም እውነት መስሎት ህዝቡ በዚህ ተታለለ ማለት ነው። ግን ሆን ተብሎ ዲዛይን የተደረገ ነው እንጂ አስረስና እስክንድር ጸብ የላቸውም፣ ይናበባሉ። ጎጃም እንትን ውስጥ ሲያገኘው እስክንድር ለአስረስ 10 ሺህ ብር ነው ምናምን ነው 20 ሺህ ብር ነው 10 ሺህ ብር ነው አውጥቶ የሰጠው። 10 ሺህ ዶላር ነው 20 ሺህ ዶላር ነው አውጥቶ የሰጠው። በእንደዛ ሁኔታ ሆነ። ከዛ በኋላ አማራ ፋኖ ብሔራዊ ኃይል መጣ። አማራ ፋኖ ብሔራዊ ኃይል ሲመጣ አማራ ችግሩን እየፈታ እየዋለ እያደረ እያስተካከለ ከስተቱ እየተማረ እየሞተ እየወደቀ እየቆሰለ ስተቱን እያረመ ስለሚሄድ ድርጅት መፈጠር የለበትም፣ መታወክ አለበት። የአማራ ፋኖ ብሔራዊ ኃይል ሲመጣ ወታደራዊውንም የፖለቲካውንም የአቅርቦት ሎጂስቲክሱንም የህዝብ ግንኙነቱንም እኛ ካልመራ ነው አሉ። እንግዲህ ያስቡት እነማን እናስረስ። ከዛ ዘመነ ጥላቻ ዝናቡ ጥላቻ ምናምን አላስረስ ወጣና ዞር በሉ ሲባሉ ቅጥረኛ ባንዳነታቸው በግልጽ ወጣ ማለት ነው። ተገለጠ። ደፍራችሁ ተናገሩ፣ ምንም ማስተባበል የለም። ባንዳ ማለት አስፈላጊ ነው፣ አለበለዚያ መሞት ምን ይጠቅማል? በውስጥ ይዞ ይሉኝታ ምናምን መልካም ሰው መባል እንደዚህ አይሰራም። ከዛ በኋላ ደፈረሱት፣ ምናሉት፣ ጊዜ ወሰደ ተባለ፣ ተተወነ። እንደው አማራ በዚህ ወቅት ይሄን ያህል ጊዜ ማጥፋት አለበት? አንድ ተቋም ፈጠርን ለማለት ይሄን አደረግን ለማለት? ለዛ ነው ብአዴን ሳይጠፋ ተቋም አይመጣም የምላችሁ። ፈተናው ይበዛል። ለምን? ሰርጎ ገባል እዛ የተሰገሰገ ከጀግኖች የበለጠ ጀግና መስሎ አክት የሚያደርግ ከንጹህ አማራዎች የበለጠ ንጹህ አማራ መስሎ አማራ የሚል ውስጡን ግን የሚያስገድል ከጀርባ የሚያስመታ፣ በተለይ ደግሞ ጎንደር ላይ ምርጥ ጀግኖችን ከጀርባ እየመታ የገደለ ነው። ባንተን የመሰሉ ጀግኖችን የገደለ ማለት ነው። ጎንደር ላይ ተወልጄ ጎንደር ላይ አድጌ ጎንደር ላይ ስተኩስ ኑሬ ጎንደር ላይ አርጅቼ አልሞትም። 4 ኪሎን ተሻግረን ማየት አለብን። 4 ኪሎን መቆጣጠር አለብን። ለማሸነፍ ነው መሄድ ያለብን ያለውን ጀግና ከውስጥ ገደሉት።
ስለዚህ ከዚህ ኃይል ወጡ ማለት ነው። ከዛ 6 ወር ጊዜ ስጡን አሉ። 6 ወር ውስጥ ጀግኖችን አስገድለው ተቆርቋሪ አልባ አድርገው ፋኖ ውስጥ እነሱን የሚወዳደር የሚጠይቅ መሪ እንዳይኖር አስደርገው በዚህም በድሮንም በውስጥ ገዳይም በአስገዳይም አስገድለው አስረስ ማረ ዳምጤ ብቻውን የሚፏልልበት ዘመነን እንደ ግብዝ እንደ ሐውልት የሚያቆምበት ለማድረግ 6 ወር ጊዜ ስጡን አሉ። ለጠላት ጊዜ ለመግዛት ነው ይሉ እነዛ ባለቅን ልቦናዎችም መስሏቸው ይሁን ብለው ተቀበሏቸው። ግን እነዚህን ማድረግ አስረስ አማራ መሆን አይችልም። አስረስ ትክክለኛ ይሁን ቢል መሆን አይችልም። የራሱ ጠባቂ ነው ግንባሩን ብሎ የሚመታው። ቅጥረኛ ባንዳ ወደ ንጹህ መመለስ አይችልም። ይሄ ጠላትን መናቅ ነው። አንዳንዴ እንደዚህ ተመለሱ ጊዜ ቀርቷቸዋል እንደዚህ ብሏቸዋል። አይመጣም። ልሁን ቢል አይልማ። ጠፍቶት እኮ አይደለም አጣብቂኝ ውስጥ እንዳለ ጠፍቶት አይደለም። ግን ወደፊት ነው እንጂ ወደኋላ እንኳንና አስረስ ወያኔ ከየጸረ ኢትዮጵያ ከጸረ አማራነት መውጣት አትችልም። አሜሪካ አሳዳ ነው የምትበላት። አብይ ከጸረ አማራ ከጸረ ኢትዮጵያ መውጣት አይችልም። ኦሮሞ አይኤምኤፍ ወርልድ ባንክ ገንዘብ እያመጣ የሚሰጠው የተባለውን ዓላማ ስለሚያስፈጽም ነው። እያፈረሰ ሀገር እያፈረሰ ህዝብ እየፈጀ ስለሆነ ነው። እነ ቢልጌት እየመጡ የሚጎበኙትና የምግብ ዝግጅት በምግብ ራሷን ቻለች እያሉ ይሄ የማንነቱ የማይታወቅ ምግብ ሰው ሰራሽ የሆነ ምግብ የተፈጥሮውን አጥፍቶ ሰው ሰራሽ የሆነ ምግብ እንዲሰራጭ የሚያደርጉት ነባሩ ዘር ጠፍቶ በውጭ የመጣ ዘር ሀገራችን እንድትወረር የሚያደርጉት እንግዲህ አንድን ህዝብ ለመቆጣጠር የምግብ አቅርቦቱን መቆጣጠር ይላሉ። አንድን ሀገር ለመቆጣጠር ደግሞ የኃይል ምንጩን መቆጣጠር ይባላል። ዓለምን ለመቆጣጠር የገንዘብ ምንጩን መቆጣጠር ይላል ፍልስፍናቸው የነ ቢልጌት። ስለዚህ የምግብ አቅርቦቱን ለመቆጣጠር ነባር ዘሮችን ማጥፋትና እነሱ የሰሩትን ደግሞ የማይበቅል ዘር ማባዛትና ያንን ዘር መርጨት ምርጥ ዘር ብሎ ነባር ዘሩ ከጠፋ በኋላ ደግሞ የሚመጣው ዘር አለ። ይሄ ጉዳቱ ብዙ ነው። አንደኛ ማንም ገበሬ ከፍሎ መግዛት አይችልም። ከሚበላው ቆጥቦ አስቀምጦ ዘርቶ እንደገና የሚያደርግ የነበረው ነባሩን ካጠፉበት በኋላ ገዝቶ መዝራት አይችልም። ዘሩ ውድ ነው። ስለዚህ ወደ ቀን ሰራተኝነት ቤቱን ጥሎ ይበተናል ማለት ነው። ድሃ ይሆናል ማለት ነው። መሬቱ ለሌላ ይሄዳል ማለት ነው። ሁለት ዘሩ ደግሞ ስለማይበቅል እና የመግዛት አቅም ስለሌለው ማለት ነው። ሁለተኛ አቅርቦቱን ይቆጣጠሩታል። እነሱ ለፈለጉት ብቻ ነው የሚሰጡ ማለት ነው። ወቅቱን ማዛባት ይችላሉ። ሳያቀርቡ መቅረት ይችላሉ። የዝናቡን ወቅት ማዛባት ይችላሉ። ለምን? በዝናብ ነው አርሶ አደራችን 99% በዝናብ ነው ኢትዮጵያ ውስጥ። ስለዚህ መያዝ ይችላሉ። ከኦሮሞማና ወያኔ ማዳበሪያው እንደሚይዙት ማለት ነው። ወይንም ደግሞ ማዳበሪያው ውስጥ ኬሚካል የበዛበት አፈሩን ወደ ጨዋማነት የሚቀይር እህል እንዳይል የሚያደርግ ኬሚካል ግብፅ ውስጥ እየታሸገ የሚመጣው ዩሪያና ዳፕ አርሶ አደሩ ዛሬ በልቶ እንዳልበላ ሰውነት ሁሉ ኮስሞ ነው። ድሮ ጤፍ ሲቦካ ሊጡ ይሸት ነበረ። አሁን አይሸትም። እህል አይደል። ያ ማዳበሪያ ምን እንደተጨመረበት አይታወቅም። መሬቱን አሲዳማ የሚያደርግ ጨዋማ የሚያደርግ እዛ ጋር የሚበቅለው እንዲገረጣ። ባለፈው ዓመት ማዳበሪያ የተከለከለ ጊዜ የቀረበው እህል በጣም ጥሩ ነበር። ስለዚህ እነዚህ እነ ቢልጌት ኢምፔሪያሊስቶች ዘሩ አቅርቦቱን ይቆጣጠሩታል፣ ጊዜውን ያዛባሉ፣ ከዛ ሀብታቸውን ያሳድጋሉ፣ ህዝቡን ማነቆ ውስጥ ያስገቡትና ባርነት ውስጥ ይገባል። በበሽታ በረሃብ እንዲጠፋ ይደረጋል። ምግቡ ተይዞበታል፣ ታፍኗል ማለት ነው። ያንን ነው የሚሰሩት እነዚህ ሰዎች ለእነ አብይ አህመድ የሚያቀርቡት ኢትዮጵያን ስላፈረሰ ህዝብ ስለጨረሰላቸው ነው። ይህንን ካቆመ እስር ቤት ነው የሚያስገቡት። ዘር አጥፍታል ብለው ራሳቸው ነው የሚከሱት። ወያኔ ከኢትዮጵያ የዘረፈችውን ከኢትዮጵያውያን የዘረፈችውን 80 ቢሊዮን ዶላር መነጠቅ ብቻ አይደለም፣ ዘር አጥፍታችኋል፣ ወንጀለኞች ናቸው ብለው ራሳቸው ያሳስሯቸዋል። አሜሪካ ሄዶ መሸሸግ የለም። እንኳንና አስረስ ማረ ዳምጤ ማለት ነው። በአንዳ ሰው ሊሆን አይችልም። ይህን ተስፋ መቁረጥ ያስፈልጋል። በአንዳ ሰው መሆን አይችልም። ንጹህ መሆን አይችልም። የተመደበለት ጠባቂ አለ። የተመደበለት ጠባቂ አለ። ከዙሪያው የተመደበለት ጠባቂ አለ። ግንባሩን በለው የሚባል በጃኬቱ ቁልፍ፣ በመሳሪያው፣ በምናምኑ፣ በኮፍያው፣ በምኑ ጂፒኤስ የተገጠመለት እንቅስቃሴውን የሚከታተል በደህንነት ተቋሙም ክትትል ውስጥ የሚያደርግባቸው በገቡበት ሽንት ቤት ሲቀመጥ ሁሉ የት እንደተቀመጠ ምን ያህል ከአስረስ እንደራቀ አስረስ የተሰጠውን ስልክ ምናምን መጣል አይችልም፣ መቀየር አይችልም። ከተመስገን ጥሩነህ ጋር ወይ ከወያኔ ጋር የሚነጋገርበትን መቀየር አይችልም። ከቀየረ ሊያመልጥ ነው። በቃ ሰግ እንትን ብሏል ማለት ነው።
ባንዳነት ሰልችቶታል ማለት ነው። ወደፊት የሚመጣበት የህዝባዊ ፍርድ እየታየው ነው ማለት ነው። በስጋት ይሄ ሰው ሊያመልጥ ነው ብለው ሸሽተዋል። 10 ሜትር ርቋል ካንተ የት ሂዷል ተከተለው ይባላል ጠባቂ። በዚህ ልክ ነው የሚሰራው። በዚህ ልክ ነው የሚሰራው። ይሄ ዝም ብሎ እንደምናስበው ይሄ ዝም ብሎ በቃ አይደለም። ወጣው ሲተነትኑ ማለት ነው። እና እንደዚህ እያደረጉ መጡ ማለት ነው። አሁን ዛሬ ላይ ምን ደረሱ? ከ3 ክፍለ ሀገር የአማራ እንግዲህ በ4 ክፍለ ሀገር የወሰነው ወያኔ ነው፣ ብአዴን ነው፣ ኦሮሞማ ነው። አማራ ሀገሩ ኢትዮጵያ ነው። ግን አሁን ባለው ሁኔታ እንቀበለው 4ቱን ክፍለ ሀገር። ከ4ቱ ክፍለ ሀገር ከ3ቱ ተነጥለው ብቻቸውን ቆሙ። ጎጃምን የሚያክል ያንን ጠላትን የቀጠቀጠ ፋኖና የጎጃምን አማራ ከሌላው አማራ ለመነጠል ጎጃም አማራ ጠልነት መጣ ብሎ ይሰብካሉ በህዝቡ ሲደበቁ። ባለፈው በሰራሁት ፕሮግራሚ እንዴት ጠላት እንደሚከፋፍልና እንዴት እንደሚያዳክም ከፋፍሎ እንዴት እንደሚቆጣጠር። አስረስ ማረ ዳምጤ ሲቀረጽ የጎጃም አማራ መደበቂያው ነው፣ ጫካው ነው። ስለዚህ አስረስ ሲጠቃ የጎጃም አማራ ተጠቃ ይባላል። ማርሸት ይሄ የቆየ ምናምን የሚባል ባንዳ ከዚህ ካብን የመጣው ተሰማ ምናምን የሚባል ሲጠቃ ጎጃም አማራ ተጠቃ ይባላል። ይሄ ህዝቡ ውስጥ መደበቂያ ነው። የጎጃም ፋኖ ተጠቃ ይባላል። ግን ውሸት ነው፣ 100% ውሸት ነው። አይደለም። እኔ የጎጃም አማራ ነኝ። እኔ የጎጃም አማራ ነኝ። እነዚህ 5-6 የማይሞሉ ቅጥረኞች ናቸው። አብንን ያሻሻጡ ናቸው። እነ ተሰማ እኮ ከስርዓቱ ጋር ለመምሰል እኮ ጸረ ማርያም የሆነ ሰው ነው እኮ። ይሄንን የኦሮሞማ ብልጽግናን ለመምሰል እምነታቸውን የቀየሩ ሰዎች አሉ። ስርዓቱን ለመምሰል ሳያውቁት ሳይገባቸው፣ ድራማው ተንኮሉ ሳይገባቸው እነ ዮናታን አክሊሉ ኢየሱስ ክርስቶስን አናግሬው መጣሁ፣ ኢየሱስ ተገልጦልኝ ትልቁ ተቋም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስትፈራርስ አየኋት በሚል እምነት ውስጥ የገቡ ናቸው። እነዚህ ህዝብ ነፃ ሊያወጡ አይችሉም። ራሳቸው ነፃ አይደሉም። ልክ መለስ ሌባ እስካልተያዘ ድረስ ስራው ነው እንዳለው ሁሉ እነዚህም ተመሳስለው ሊበሉ የጓጉ ናቸው። ምስኪኖች ናቸው፣ ደካሞች፣ ሆዳቸው ምናምን የሚቀድማቸው ማለት ነው። ስለዚህ እነዚህ 10 የማይሞሉ ሰዎች ጎጃምን ሊወክሉ አይችሉም። የጎጃም ፋኖንም ሊወክሉ አይችሉም። የጎጃም አማራንም ፈጽሞ ሊወክሉ አይችሉም። አለማወቅ ነው። የጎጃምን አማራ አለማወቅ ነው። ጎጃም አማራ ውሸታም ሌባ ሳያገባ ነው የሚቀር። አንተ ውሸታም መጠቋቆሚያ ነው የሚሆን። አንተ ሌባ መጠቋቆሚያ ነው። 5 ሳንቲም የሰረቀና እንዴት ቅንጣት ታክል የዋሸ ህዝብ ላይ ይቀጣል። ህዝቡ በጥቅሻ ነው የሚቀጠው። ያውቃል። ቀኑን ጠብቆ አስልቶ ውስጡን መርምሮ እንዴት ነው ነገሩ ብሎ ፈትሾ የሚያደርገውን ያውቃል። ሲነሳ ደግሞ የታወቀ ነው። ጸጥ ብሎ ሁሉም 3 ክፍለ ሀገሮች እየተፋለመ ጎጃም መጨረሻ ተነስቶ ከ3ቱም ክፍለ ሀገሮች የበለጠ የኦሮሞማን ጦር ያዳሸቀው ጎጃም ላይ የመታው ጎጃም። ስለዚህ እነዚህ ከ4 እስከ 10 የሚሆኑ ቅጥረኛ ባንዳዎች ጎጃምን አይደለም የትኛውንም የሆነች ቀበሌ ሊወክሉ አይችሉም። መራዊን ሊወክሉ አይችሉም። ያንን ያስጨፈጨፉትን ህዝብ ማለት ነው። ስለዚህ ሰነድ ዝግጅት ምናምን ተባለ። እንግዲህ የአማራ ህዝብ የአማራ ህልውና ትግል ለአማራ ህልውና ባህል፣ እምነት፣ የኢትዮጵያ ቀጣይነትን ለማስከበር እየወጣ የሚወድቅ አማራ ወጣት እንደ ቅጠል የሚያስረግፉት፣ ራሳቸውን በድሮን የሚያስደበድቡት፣ ለስብሰባ እየጠሩ ጀግኖችን የሚያስመቷቸው፣ በግል በደፈጣ የሚያስገድሏቸው በሙሉ ማኒፌስቶ እንኳን ቀርጸው የትግሉ መርህ ርዕዮተ ዓለም እንኳን ቀርጸው አልነገሯቸውም፣ አላሳዩቸውም። አልፈለጉም። ርዕዮተ ዓለም እንዲኖር ተጠየቅ እንዲኖር አይፈለግም። የትግሉ ቀይ መስመር ይሄ ነው 1 2 3 ብሎ አልተሰመረም። ማምታታት ነው። 4 ኪሎ እንቆጣጠር ሲባል ቀበሌ መቆጣጠር 4 ኪሎ መቆጣጠር ነው። ድርድር ማያቅ በፖለቲካ ያረጠ ነው። ወያኔ ብተኩስብንም አንተኩስባትም እያሉ አሁንም ቢሆን እንደዚህ አይነት ሰነድ ነው የሚጽፉት እንጂ ርዕዮተ ዓለም አይቀርጹም። ማኒፌስቶ አያዘጋጁም። የትግሉን ዓላማና መዳረሻ አይናገሩም። ድራማ ነው የሚሰሩት። ድራማ። ጎጃም ጠልነት በዝቷል፣ የጎጃም አማራን ጥላቻ በዚህ ልክ ምናምን የሚሉ ከጀርባቸው የተሰለፉ በጥቅም የሚጋሯቸው ቅጥረኞችም አሉ፣ ወይንም ደግሞ ጥቅም አስልተው የመጡ አሉ። ታዋቂ ሰዎች ከንቶዎችም አሉ አብረዋቸው። እና አሁን ሰሞኑን እየተደረገ ነው። ሰነድ ተጻፈ። ሰነዱ የእርስ በርስ ግጭት የሚያመጣ፣ አማራን ከአማራ የማያግባባ፣ አማራን በአካባቢ ጎጃም፣ ጎንደር፣ ቤተ አማራ፣ ሸዋ እያለ የሚከፋፍል፣ እነሱን ጀግና የሚያደርግ፣ ጎጃም አማራ እንደተጠላ፣ የጎጃም አማራ ከትግሉ እንደተገፋ የሚያነውር ራሳቸው ጻፉ። ወያኔን የጻፉ ያንን አመጡ።
ለቀቁ። በመቀጠል አስረስ ማረ ዳምጤ መሳይ መኮንን ላይ ቀረበ። መሳይ መኮንን የአማራን ጸረ አማራ ነው ለነገዱ አንዳርጋቸው የነ አንዳርጋቸው ጽጌ የነ ብርሃኑ ነጋ ጸረ አማራዎች የሰሜን ፖለቲካ ወደ መሀል እናመጣለን አማራ እናጠፋለን ብለው ግንቦት ሰባትን ሲያቋቁሙ ኢሳትን ሲያቋቁሙ አማራ የሚባል ህዝብ የለም ተብሎ የስራ አስፈጻሚ አባል ለመሆን እንኳን ቢያንስ የመሀል ሀገር 2 ቋንቋ መናገር አለበት ብለው አማራን ያገለሉ ሰዎችን የነዛ ኢሳት ውስጥ ያሉት ይሄ ሀብታሙ አያሌው ምናምን ኤርሚያስ ለገሰ ደረጀ ምናምን ደረጃ ሀብተወልድ መሳይ መኮንን ምን አላቸው ስማቸው ይሄ በሙሉ ቅጥረኛ ነው። ቅጥረኛ ባንዳ ነው። ሁሉ ትላንትና የነበረ ነው። ለምን የሰው ልጅ ነውርን የሚጸየፍ ከሆነ ከጅምሩም የሚጸየፍ ነው። ሌብነትን የሚጸየፍ ከሆነ ከጅምሩ የሚጸየፍ ነው። ውሸትን የሚጸየፍ ከሆነ ከጅምሩ የሚጸየፍ ነው። በሰው ላይ ተንኮል ደባ መስራትን የሚጸየፍ ከሆነ ከጅምሩ የማይወድ ባንዳ ሆኖ አጥፍቶ መሀል ላይ ሰው ሊሆንበት የሚችል አይችልም። ይሄ ማምታታት ነው። ድራማ የሚሰሩት ሰው ባህሪ ነው። የመስረቅ ኢንቴንሽን ያለው ሰው አለመመቸት ነው እንጂ ከመስረቅ ወደኋላ ነው። የመዋሸት ኢንቴንሽን ያለው ሰው ያለመመቸት ጉዳይ ነው እንጂ ከመዋሸት ወደኋላ ነው። አመል ነው። አመል አይለቅ። ትላንትና ከጸረ አማራዎች ሚዲያ ሆኖ ያውም እንግዲህ በትውልድም አማራ አይደለም መሳይ መኮንን ዛሬ አማራ ሲመስል እነማን ናቸው የሚቀርቡት? እና አስረስ ማረ ዳምጤ ናቸው እና አንዳንድ ባለቅልቦና ሚዲያ ላይ ይወጡ እንትን መስሏቸው ምናምን እነዛ ችግር የለም። በቅልቦና የሚያጠፋ ችግር የለም። እንደው ጉዳት ቢኖረውም ይስተካከላል፣ ሲያውቅ ይመለሳል። አልመው የሚያጠፉት ግን አጥፊዎች ናቸው። እነሱ ጋር ቀርቦ ያደረገው ቃለ መጠይቅ እና ሌሎች ብአዴን የሚከፍላቸው ዩቲዩበሮች ላይ ምናምን ቀርቦ ያደረገው መጠይቅ፣ መዓዛ መሐመድ የወያኔው ኤጀንት ላይ ቀርቦ ያደረገው ቃለ መጠይቅ ሁሉንም አማራን ከአማራ የሚያጋጭ የውስጥ አንድነት እንዳይኖር የሚያደርግ የሚያራርቅ የሚከፋፍል እነሱን ጀግና የሚያደርግ አሳቢ የሚያደርግ ውድቀቱን ህዝቡን ለማሳሳት የመጣ ነው እና ከዛ ደግሞ በዘመነ ካሴ የተለቀቀ ደብዳቤ ጥሪ ለፖለቲከኞች፣ ለሚኒስተሮች፣ ለክልሉ ፕሬዚዳንት፣ ለፖሊስ፣ ለመከላከያ፣ ለልዩ ኃይል፣ ለአድማ ብተና ልክ ባለ 9 ነጥቡ መመሪያ የዛሬ 2 ዓመት ነው ምናምን አካባቢ እንደተለቀቀው አይነት ማለት ነው ተደረገ። እንግዲህ ራሳቸው ብአዴንን ራሳቸው ከተጠያቂነት ነፃ ወጥቷቸው ወያኔንም ራሳቸው ከተጠያቂነት ነፃ ወጥቷቸው በሌላቸው ስልጣን የቅጥረኛ ባንዳዎች ወኪል ሆነው ቅጥረኛ ባንዳዎችን ነው ነፃ የሚያወጡ አማራን አይደለም። የሚያደርጉት ስራ ሁሉ ቅጥረኛ ባንዳዎችን ነው ነፃ የሚያወጡት። አንዱን ሰው እግሩን የሰበረው ጠላት አንድ ሰው እግራችሁን ቢሰብራችሁ ለድብድብ ከዛ ሰውዬ ጋር ወጌሻ ትሄዱ ናቸው። እግሬን ተሰበርኩ ሰረኛ አትሉማ። እሱም ሰብሯችሁ ሊያስራችሁ አያምናችሁም። መሰረኝም ብትሉት አታሎ ሊገለኝ ነው ይላል። ዘራችንን ካጠፋው ጋር አብረው ለመስራት ዘራችንን ያጠፉትን ወንጀለኞች ወንጀል የሚፍቁ ከአቦይ ስብሃት ጋር ከጀዋር መሐመድ ጋር ከሕዝቅኤል ጋቢሳ ጋር ከጃል መሮ ጋር ከልደቱ አያሌው ጋር ከገድሉ አንዳርጋቸው ካሉላ ሰለሞን ጋር አብረው ተቀምጠው ሰላም የሚሰብኩ የጎንደርን አማራ ፋኖ የሚያገሉ እንደ ጠላት የሚቆጥሩ የቤት አማራን ፋኖ የሚያነውሩ ስም ሲቀቡ የሚውሉ ሲያጠለሹ የሚውሉ የሸዋ አማራ ፋኖ ስም ሲቀቡ ሲያጠለሹ የሚውሉ አጠቃላይ የአማራ ፋኖ ብሔራዊ ኃይልን አጥፊ አድርገው ከወያኔ ጋር ግን ሲቀመጡ የማያፍሩ ናቸው። አሁን አስረስ በእነዚህ ቃለ መጠይቆች ውስጥ ሲያብራራ የነበረው አብይ አህመድን ነው ተከሳሽ ያደረጉት። አብይ አህመድ አንድ ግለሰብ ነው። አንድ ጭራቆች አሰልጥነው የለቀቁት ጭራቅ ነው። ጉዳይ ለማስፈጸም ኃላፊነቱን ይወጣል የተባለ ነው። ከ7ኛ ክፍል አቋርጦ ዶክተር የተባለ ጥራዝ ነጠቅ ወሬ እየተነገረው ጥራዝ ነጠቅ እንትን የሚል በደም ትግሬ የሆነ እንደውም ትግሬ ወይንም ኤርትራዊ የሆነ ዳንኤል ክብረት የሚመራው ኦርቶዶክስ ተዋሕዶ ቤተክርስቲያንን የናደ ያጠፋ ሰው ጸረ አማራ በወያኔ ጊዜም የነ ስብሃት ነጋ ወኪል ቅጥረኛ የነበረው ዳንኤል ክብረት አሁንም የጠላት ቅጥረኛ የሆነው የሚጠብቀውም የአሜሪካ የደህንነት ተቋም ምናምን ነው ደህንነቱን የሚጠብቅለት ዳንኤል ክብረት አሜሪካን ሀገርም በስሙ ተቋም ያለው
መጨረሻ ላይ አማራን አጥፍቶ ሲሸሽ የሚኖርበት የሚጦርበት። እኔ የጉራጌ ነው፣ የሀዲያ ነው፣ የከምባታ ነው፣ የአማራ አይደለም፣ አማራ የሚባል ህዝብ የለም የሚል ባህር ዳር ላይ ምሁሮችን ጠርቶ የአማራ ምሁራን መማክርት የሚባል ብአዴን ያቋቋመዋል አዳሪ ጸረ አማራ ስብስብ። እንግዲህ ቅኔ የጉራጌ ከሆነ ለምን በግዕዝ ይዘረፋል? ለምን በአማርኛ ይፈታል? ለምን በጉራጌኛ? ጉራጌ ራሱ የቻለ የተከበረ ቋንቋ ያለው ነው። ለምንድን ነው ቅኔን በግዕዝ የሚዘርፉ ብሎ የጠየቀው የለም እና እነዚህ የሚመሩትን ሰውዬ አብይ አህመድ ነው ጠላታችን አለ አስረስ ማረ ዳምጤ። ሁሉም ኢንተርቪው ጋር አብይና አብይ ጋር ብቻ ነው። ይሄ በርዕዮተ ዓለም በስርዓተ መንግስት የሚጠፋ አማራ የምትፈርስ ኢትዮጵያ መሆኗን አስረስ ማንሳት አይፈልግም፣ ወያኔን ማንሳት አይፈልግም። ስለዚህ አብይ አህመድን ለመጣል ከሁሉም ኃይሎች ጋር እንሰራለን አለ። ከወያኔም ከነጃልመሮ ጋርም ማለት ነው። ዝም ብሎ የመጣ ነገር አይደለም። ያዙልኝ፣ ልብ በሉ። አብይ አህመድ ብቻ ነው የተከሰሰው። አብይ አህመድ ግለሰብ ነው። አብይ አህመድ ቢሞት በቦታው ሽመልስ አብዲሳ ይተካል፣ አለሙ ስሜ ይተካል፣ ወይንም ገዱ አንዳርጋቸው ይተካል፣ ወይንም ልደቱ አያሌው ይተካል፣ ወይንም ቅጥረኛ ባንዳዎች ይተካሉ፣ ወይንም ይልቃል ጌትነት ይተካል፣ ወይንም ደግሞ እንደዚህ ነው። ቅጥረኛ ባንዳ መጥቶ ይቀመጣል። ዋናው ስርዓቱ ነው፣ መመሪያው ደንቡ ነው። የእያንዳንዱ ቢሮ መመሪያ ነው ጸረ አማራው። አማራ የሆነ ሰው በዛ መመሪያ ላይ ሄዶ እዛ ቢሮ ተቀምጦ ያንን መመሪያ መተግበር ሲጀምር ቀጥታ ከአማራ ጋር ይጋጫል። ከአማራ ጋር ሲጋጭ ህዝብ ጣቱን ሲጠቁምበት አድነኝ የሚል የቀጠረውን መንግስት ነው። ስለዚህ ጸረ አማራነቱ ይቀጥላል ማለት ነው። ስለዚህ ርዕዮተ ዓለሙ ኦሮሞማ ርዕዮተ ዓለምን በፈረሰች ኢትዮጵያ ላይ ኦሮሚያን እንገነባለን ብለው አዲስ አበባን ሬሌቫንት እናደርጋታለን ያሉትን የሰበሩንን ሰብረናቸዋል ያሉንን አማራ እስካለ ድረስ እንኳን አዲስ አበባን ወለጋንና ጅማን የኛ ነው ማለት አንችልም ያሉንን አማራ እስካለ ድረስ እንኳን ወልቃይትንና ራያ አክሱምንና አድዋን የኛ ነው ማለት አንችልም ያሉትን ወያኔዎች ጋር አብረን እንሰራለን። በአማራ መቃብር ላይ ታላቋን ትግራይ አቆማለሁ ያለ ወያኔ ቃሉ ይቅርታ ሳይጠይቅ አማራ ጨቋኝ ኢትዮጵያ ቅኝ ገዢ ናት ኢምፔሪያሊስት አማራ ያለውን የትግል መታገያ ሰነዱን ቀዶ ሳይጥል ወያኔ ብትተኩስብንም አንተኩስባትም፣ ሁለት የተሳስታለች ሶስት የተሳሳታለች ብለን አንጠብቅም እያሉ አብረው ለሰላም ሰበካ ቁጭ ብለው አሁንም ከነዚህ ጋር ለመምከር ማለት ነው። ወንድሞችን ግን መግፋት ይሄንን እንደው የውጭ ሀገር ቋንቋ የሚናገር አማርኛ የማይሰማ እኮ አይቶ መታዘብ ይችላል እኮ። እንዴት ነው ጎበዝ? በዚህ ልክ እንዴት ዝም እንላለን? በዚህ ልክ እንዴት ከአጥፊዎች የበለጠ። በነገራችን ላይ አጥፊ አይደለም ወንጀለኛ። ጥፋት መሆኑን እያወቀ ኃላፊነቱን መወጣት ያልቻለ ህዝብ ነው ተጠያቂና ወንጀለኛ። እያወቀ ያልተናገረ፣ እያወቀ ያልመሰከረ፣ ኃላፊነቱን ለመወጣት የከበደው ነው እንጂ አጥፊዎችም ዓላማ አላቸው። አስረስ ማረ ዳምጤ ቅጥረኛ ባንዳ ሲሆን ዓላማ አለው። አምኖበት ነው። ወደኋላ መውጣት አይችልም። ይሄ ወያኔ ያመጣው ይሄ እንትን ሴራ በጣም አደገኛ ነው። አንድም ባለስልጣን ማኑ ያስነኩታል። ሙስና ወዲያው በገንዘብ እንዲጨማለቅና እንዲመዘገብ ያደርጉታል። ከዛ በኋላ አማራን መግደል፣ ማሳደድ፣ ማናቸውንም ጸረ አማራና ጸረ ኢትዮጵያ የሆነ ነገር ሲፈጽም ሲሰለቸው እምቢ ካለ ያ የተመዘገበበትን ኬዝ እንዲህ አይነት ነገር ያሳዩታል። ከርቀት አንድ ሰው እንዲጠቁመው እንዲያሳየው ይደረጋል። ከዛ ለጥለንበጡ አገኘሁ ተሻገር ስለመለስ ሲሰብክ መለስን ቅዱስ ገብርኤል ሲያደርግ ከነሽ መልስ አብዲሳ ጋር እንደዚህ የሆነ የኦሮሞ እንትኖች ምናምን አዳነች አቤቤ እቴጌ ጣይቱ ምናምን ሲል እያሳዩት ነው ከርቀት። ምንም እንኳን አገኘሁ ተሻገር ጸረ አማራ ቢሆንም በደምም አማራ ባይሆንም ማለት ነው። እና ልክ እናስረስም እንደዛ ናቸው። ማኑ የነኩ ናቸው፣ ወንጀል የተቀቡ ናቸው እና አይለቁም። አሁን ወንጀሉ ማምለጥ አይችሉም። አስተማሪ ያስገድለዋል፣ ቄስ መነኩሴ ያስገድለዋል፣ አስፈጅተዋል፣ ህዝቡን አትዘርፈዋል፣ ፋኖ ነኝ ያሉ ሴቶች አስደፍረዋል፣ ፋኖ እንዲጠላ ህዝቡ እንዲጠላው ማአት ስራ ሰርተዋል። ኬላ አስቆመው ዘርፈዋል። ባለመኪናው ሹፌሩ ባለቤት ከሆነ በጣም ብዙ ብር እስከ 400 ሺህ ብር፣ ሹፌር ብቻ ከሆነ ቅጥረኛ ከሆነ 150 ሺህ 200 ሺህ ብር ኬላ ዘርግተው ህዝቡን አደግተው የውሸት ጦርነት እያወጁ መንገድ እየዘጉ ህዝቡን አስደብድበዋል። ያሸነፈውን ፋኖ አልቻልንም ብለው አካፋና ዶማ ይዘው ወጣ ብለዋል። የውሸት ጦርነት እያወጁ እየነዙ አማራን አስመትተዋል። ፋኖ የተቆጣጠረውን ቦታ ለቆ ከተማ ሲመጡ ገጠር ግባ፣ ገጠር ሲመጡ ከተማ ግባ ብሎ ሩጫ
ቃቃ ድብብቆሽ ሩጫ ውስጥ እንዲገባ አድርጎታል። መተህ ሩጥ እያሉ የሚሮጡ ቅጥረኞችን አሰልጥነው ለቀው እንዲፈረጥጥ ያንን ሁሉ አስደርገዋል። እና ይሄ ሁሉ ጥሪ አሁን በመሀላችን ውስጥ የኦሮሞ ጦር አለ፣ በመሀላችን ውስጥ የደቡብ ጦር አለ፣ የክልል ሚኒስትሮች ምናምን ጥሪ አድርገናል አሉ። ምንድን ነው ዓላማው ነው? በዚህ ልክ የተንቀሳቀሰው ዓላማው ምንድን ነው? ለምን ታስቦ ነው? ምን ታቅዶ ነው? ጦሩ ኦሮሞም አለ ደቡብም አለ ማለት ኢትዮጵያን ይወክላል ማለት ነው። ሚኒስትሮች ምናምን ወደኛ ማለት ወደኛ ግቡ ከተጠያቂነት ነፃ ናችሁ ማለት ነው። ብአዴን ዙሮ ብአዴን ሆኖ ስልጣን ላይ ሲቀጥል አስቡት ማለት ነው። ተመስገን ጥሩነህ ጥሪ ተደርጎለት ሲገባ፣ ሰማ ጥሩነህ ጥሪ ተደርጎለት ሲገባ፣ ይሄ ማነው ይልቃል ከፋለ ጥሪ ተደርጎለት ሲገባ፣ ነገዱ አንዳርጋቸው ጥሪ ተደርጎለት ሲገባ ብአዴን ቀጠለ ማለት ነው። ይሄስ ጥሪ ተደርጎ ምንድን ነው የሚደረገው ነው? ምን ታስቦ ነው? 4 ኪሎን እና አብይ አህመድ፣ ሽመልስ አብዲሳ፣ አዳነች አበቤ ምናምን ምናምን ለቀው እንዲሄዱ ወደ ዱባይ ወደ አሜሪካ እንዲገቡ ተደርጎ ስልጣን እንዲቆጣጠሩ፣ ከዛ አሜሪካ ምናምን በአስቸኳይ የሽግግር መንግስት የህዝቡን ጥያቄ የሚፈታ ሁሉንም ያማከለ የሽግግር መንግስት አቁሙ ይላቸዋል። ሴራው የአሜሪካ ጭምር ስለሆነ የጭራቆች የሴረኞች ጭምር ስለሆነ የጭራቆች የደመጠጮች የቀውስ ምንጮች ቀውስ ሰባኪዎች ጠማቂዎች ምንጭ ስለሆነ የሽግግር መንግስት አቁሙ ይባላል። የሽግግር መንግስት ሁሉን ያሳተፈ ይባላል። ማንን? ወያኔን፣ እነ ጀዋርን፣ ጃልመሮን፣ የኦሮሞን ማንቶር ከአማራ ማን ተወካይ ነው? ቅጥረኛ ባንዳዎች እና አስረስ ማረዳምጤ። ከዛ በኋላ ለውጥ መጣ ተብሎ ፎይ እንዲባል ይደረግና አማራ ቀለበት ውስጥ ተመልሶ ገባ። አጥፊዎቻችን በእነ አስረስ ማረዳምጤ ምክንያት መልሰው ቦታቸውን ተቆጣጠሩ። የምዕራባውያን እቅድና ዓላማ ኢትዮጵያን ማፍረስና አማራን ማጥፋት፣ ኦርቶዶክስን ማጥፋት፣ ከዛ ኢትዮጵያን ማፍረስ፣ ትግራይን ማዋለድ፣ ኦሮሚያን ማዋለድ በአዲስ መልክ ዘው ላይ ተግባራዊ እንዲሆን ይደረጋል ማለት ነው። ይሄ ነው የታቀደው። ይሄ ነው የታቀደው። በሽግግር 4 ኪሎ እንዲቆጣጠሩ ይመቻቻል። ሆይ ሆይ ይባላል። ህዝብ ይጨፈጨፋል። የተወሰነ እውነት እንዲመስል ተጋድሎ በቃ የናስረስ ጦር ምናምን ይባላል። ጦሩ ተገንጥሎ እነሱ ጋር ገባ ይባላል። ተመስገን ጥሩነህ ከናስረስ ጋር ተቀላቀለ ይባላል። ከሌ ከሌ የሚባል ባለስልጣን ተቀላቀለ ይባላል። ከዛ ሰው ሁሉ አዲስ ነገር ይመስለዋል። ሚኒስትሮች በሙሉ እየለቀቁ የጎጃም ፋኖን ተቀላቀሉ የናስረስ ማረዳምጤን ይባላል። መከላከያ በሙሉ ገባ ይባላል። ሄሊኮፕተር አስነስቶ ጎጃም ላይ አርፎ ከዳ ምናምን ይባላል። ድሮኑ አልታጠቃ ሄዳ ተከሰከሰች ተመታች ይባላል። ከዛ 4 ኪሎን ተቆጣጠሩ ይባላል። ከዛ እና አሜሪካ ገና 4 ኪሎ ሳይደርሱ እና አሜሪካ መግለጫ ያወጣሉ። እና እንግሊዝ እና ፈረንሳይ የጭራቋል። ከዛ ትክክለኛ የአማራ ህልውና ታጋዮች፣ የኢትዮጵያ ህልውና ታጋዮች፣ የኢትዮጵያ አስቀጣዮች አፋብሃ አሸባሪ ይባላል ማለት ነው። አሸባሪ ይባላል ማለት ነው። ስለዚህ ሽብርተኛ ምናምን ተብሎ አዋጅ ይወጣበታል ማለት ነው። ስለዚህ ይሄ እናስረስ ጦር ኦሮሞ ይገባበታል፣ ትግሬ ይገባበታል። ገዳዩ ምኑ ይሰበሰብና አፋብሃ ላይ እንዲዘምት ሀገራት አሜሪካ ከፍተኛ በጀት ይሰጣል፣ እንግሊዝ ምናምን ምናምን ይሰጣል ማለት ነው። ይሄ ነው የታቀደው። ይሄ ነው ከሞላ ጎደል አጠቃላይ ህልሙና እንትኑ ይሄ የነበረው አስረስ ሲያደርገው የነበረው ቃለ መጠይቅ በዘመነ ስም የሰጠው መግለጫ እና አጠቃላይ የአማራን አንድነት እየረበሹ ወደዛ ወደዚህ ምናምን እያሉ ይሄንን ነው ያደረጉ። ከዛ የአፋብሃ ደግሞ ወጥ ብሎ እንዳይሄድ አሁን ደግሞ እያናገሯቸው ነው እንመለስ ተብለው። እነዛ ደግሞ የአፋብሃ መሪዎች ይሄ ካልገባችሁና ካስገባችሁ ጠፊዎች ናችሁ ማለት ነው። ግንባርክን እየተባልክ ትጠፋለህ ማለት ነው። የአፋብሃ መሪ የጎንደር፣ የአፋብሃ መሪ የቤተ አማራ፣ የአፋብሃ መሪ የሸዋ ይሄንን እሺ መስሎ እነዚህ አታላዮችና ቅጥረኛ ባንዳዎች በቃ እንደገና እንምከር ሲሉ እሺ ብለህ የምታናግር ከሆነ ግንባርክን እያለ ያስጠፋል ማለት ነው። ወይንም ደግሞ ከነዚህ ጋር ተግባብተህ እቀጥላለሁ መስሎ ጊዜ የምታጠፉ ከሆነ የአማራን ትግልም እያስበላችሁት ነው ማለት ነው። እናንተም ቅጥረኛ ባንዳዎች ሆናችሁ ማለት ነው። የቅጥረኛ ባንዳዎች ጉዳይ ፈጻሚ ሆናችሁ ማለት ነው። አቋም አለመያዝ፣ ጠላትን አለመለየት። ለምን ትላንትናስ ለምን ምንድን ነው ይሄን ያህል እንደው መሪ ባይሆኑ ስለ አማራ ህዝብ ሲባል ለአማራ ህዝብ በዚህ ልክ እየተጨፈጨፈ የጋራ አመራር ይፈጠር ሲባል ይሄን የተቃወመ ጠላት ነው ብሎ ያልወሰነ የፋኖ መሪ አይደለም። ጠላቱንም ወዳጁንም የሚያደርግ ከሆነ እንደ አስረስ ማረዳምጤ ቅጥረኛ ነው ማለት ነው። ስለዚህ እዚህ ጋር አቋም መያዝ ያስፈልጋል ማለት ነው። ለግለሰብ ሞት አይደለም። መጀመሪያ መሪዎች ራሳቸውን መጠበቅ አለባቸው። አንደኛ
የደከሙበትን፣ የተራቡበትን፣ የወጡበትን፣ የወረዱበትን፣ የቆሰሉበትን፣ የደሙበትን፣ የተሰቃዩበትን ትግል ፍሬ ማየት አለባቸው። አይ ለእኔ ግድ የለኝም መሞት እችላለሁ ምናምን የሚል ግን የህልውና ትግል ነው። የአንድ ግለሰብ ህይወት አይደለም፣ የህዝብ ህይወት ነው። የሀገር ጉዳይ ነው። የህዝብ የአማራ ህልውና ጉዳይ ስለሆነ ኃላፊነቱ በዚህ ልክ ነው መመዘን ያለበት። አንድ የአማራ ፋኖ በጎንደር መሪ ራሱን መጠበቅ፣ የአፋብኃ መሪ በጎንደር የበላይ ዘለቀ እዝ መሪ ራሱን መጠበቅ ግዴታ አለበት። ከስሩ ከጎኑ ያለ ቅጥረኛ ባንዳን መመርመር አለበት። የራሱ ህይወት ብቻ ሳይሆን የአማራ ህዝብ ህልውና ህይወት ላዩ ላይ ትከሻው ላይ ያለበት፣ የቤተ አማራ መሪ ትከሻው ላይ ያለበት የአማራ ህልውና፣ የኢትዮጵያውያን ህልውና፣ የኢትዮጵያ ቀጣይነት፣ የሸዋም መሪዎች እንደዚሁ ትከሻቸው ላይ ያለ ከራሳቸው ህይወት በተጨማሪ የመቶ ምናምን ሚሊዮን ህዝብ ህይወት ትከሻቸው ላይ ህልውና እና የሀገር ትከሻቸው ላይ ያለ ማለት ነው። ያንን ሁሉ ማሰብ ነው። ራስን መጠበቅ ይህን ሁሉ በማሰብ ነው። መጠንቀቅ፣ ከባንዳ መራቅ፣ ከቅጥረኛ ባንዳው ጋር መክራለሁ ምናምን ከዚህ ሀገር ተጉዤ ከዚህ ሀገር እንዲህ አይነት ድራማ አይደገምም። አፋብኃ ያንን ለመመስረት ያን ያህል ጊዜ መፍጀት ያን ያህል ማቆራረጥ አልነበረበትም። ተነጋግሮ መጨረስ ይችላል። በቃ ምንም እኮ ያን ያህል የሚከብድ ነገር የለውም እኮ ምንም። የተወሳስ ቅጥረኛ ባንዳዎች ናቸው የሚያወሳስቡት። ቅጥረኛ ባንዳዎች ናቸው የሚያወሳስቡት። በቃ መናበብ፣ በደመ ነፍስ የምንግባባበት አለ። ጠላትን መምታት፣ ማጽዳት። ምክንያቱም አማራ ጠላቱን ካላሸነፈ መኖር ስለማይችል፣ ተሸንፎ መኖር ስለማይችል ያ በደመ ነፍስ የሚያግባባን ነው። የመሪነት ጉዳይ በቃ በተወሰኑ ሰዎች በተወካዮች የተሰጣቸውን የቤት ስራ ወስደው ተመካክረው መጨረስ ነው። ግዴታ እንደዚህ አይነት ድራማ ከዚህ ድረስ መጣ ከዛ ድረስ ሄደ አያስፈልግም። ለምን? ይሄ አስፈላጊ አይደለም። ቀጠናው በጠላት ቀጠና ነው። ጠላት ቀጠና እነዚህ ቅጥረኛ ባንዳዎች ጋር አብሮ መቀመጥ በራሱ ለጠላት መጋለጥ ነው። ለጠላት መጋለጥ ነው። አስረስ ማረ ዳምጤ ሲመጣ ወያኔ አብራለች። ተመስገን ጥሩነህ አብሯል። አለቀ። በዚህ ልክ ነው መናገር። በዚህ ልክ ነው መናገር። መፍትሄው ምንድን ነው? መፍትሄው ምንድን ነው? መፍትሄው ምንድን ነው? አንደኛ የአማራ ህዝብ የህልውና ትግል ምንም ይሁን ምን በአሸናፊነት ይወጣሉ። መሪዎች ኃላፊነታቸውን ከተወጡ አሁን ያሉት የአፋብኃ መሪዎች እሰየው። መሪዎች ኃላፊነታቸውን ካልተወጡ ከታች ያለው ኃላፊነቱን ይወጣል ማለት ነው። ሁለተኛ ቅጥረኛ ባንዳዎች ሰው አይሆኑም፣ አማራ መሆን አይችሉም። ጠባቂዎቻቸው ከ10ሩ 8ቱ ቅጥረኛ ነው። የእነሱ ሊጠብቅ ነው። ከመንግስት ጋር ቀጥታ ግንኙነት የሚያደርግ ነው። የአስረስ ማረ ዳምጤም ሆነ የሌሎች ጠባቂ፣ የዘመነ ካሴ ጠባቂ እነሱ ጠባቂዎች ያዘዛሉ እንጂ እነሱ ማዘዝ አይችሉም። ትዕዛዝ የሚመጣላቸው ከላይ ነው። አስረስ ማረ ዳምጤንና ማርሸትን የሚያዘዛቸው የተለያየ ሰው ነው። አይደማመጡ፣ እብሪት የነፋቸው ናቸው። አይናበቡ። ህዝቡን ማምታታት ነው። ያን የተለያየ ትዕዛዝ ይሰጠዋል፣ ያን የተለያየ ትዕዛዝ ይሰጠዋል። እርስ በርስ እንኳን ባንዳዎች አይግባቡ። ስለዚህ እነዚህን መነጠል ነው። ሁለተኛ እነዚህን ባንዳዎች ብሎ የጎጃም አማራን የሚሳደብ የጎጃም ፋኖን የሚያነውር ካለ ያ ሰው ቅጥረኛ ነው ማለት ነው። ክፍፍል የሚፈጥር ልዩነት የሚያሰፋ ነው ማለት ነው። በተለይ ፊደል ቆጠርኩ ብሎ የጎጃም አማራ እንደዚህ የጎጃም ፋኖ እንደዚህ ለማድረግ ብሎ የነዚህ ቅጥረኛ ባንዳዎችን ለመደበቅ የሚንቀሳቀስ ያ ሰው ቅጥረኛ ነው፣ ተከፋይ ነው ማለት ነው። በእጅ አዙር ወይንም በቀጥታ ተከፋይ ነው ማለት ነው። የጎጃም አማራማ አማራ ነው፣ ድብን ያለ። የጎጃም ፋኖማ ጠላትን ያጨደ የወቃ ነው። የኦሮሞማን ጦር እንደ ከብት የነዳ ነው። ጀርባውን እያለ የነደለ ነው። ያንበረከከ ነው የጎጃም ፋኖ። ቅጥረኛ ባንዳዎች የጎጃም ፋኖን አይወክሉም። ስለዚህ በዚህ ልክ አቋም መያዝ ያስፈልጋል ማለት ነው። ስለዚህ ሌሎች አካባቢ የአፋብኃ መሪዎች የጎጃም ፋኖ እና የጎጃም አማራ የተከበበበትን ሴራና ተንኮል ልትረዱ ይገባል። ወቅታዊ ሁኔታውን በመከታተል ለወንድሞቻችሁ ለወገኖቻችሁ መድረስ ኃላፊነት አለባችሁ። የአማራ ፋኖ በጎንደር የአፋብኃ ጎንደር የበላይ ዘለቀ እዝ፣ የአፄ ምኒልክ እዝ የአማራ ፋኖ በቤተ አማራ፣ የጀነራል አሳምነው ጽጌ እዝ በሸዋ፣ የአፋብኃ በሸዋ
አጠቃላይ የአማራ ፋኖ በጎጃም እና የአማራ ህዝብ በጎጃም ተብትበው የያዙትን ቅጥረኛ ባንዳዎች መለየት ኃላፊነት አለባችሁ ማለት ነው። የቤት ስራ አለባችሁ ማለት ነው። እያንዳንዱ ላንዱ ያገባዋል። ቤት አማራ ላይ ያለ አማራ ጎንደርም፣ ሸዋም፣ ጎጃምም የትም ኢትዮጵያ ምድር ላለ አማራ ኃላፊነት አለበት። እያንዳንዱ ፋኖ ማለት ነው ኃላፊነት አለበት። ስለዚህ የምናሸንፈው እንደ አማራ ነው። ኃላፊነታችን ለአማራ ህዝብ ነው። ተጠሪነታችን ለአማራ ህዝብ ነው። ፋኖ የወጣው ቅጥረኛ ባንዳ ሊያነግስ አይደለም። የወያኔ ቅጥረኛ ሆኖ የነበረከት ስምኦን ስልጡን የሆነን የነበረከት ስምኦን ውሃ ሲጠጣ ያደገ አስረስ በድምፁ ብለኛል። ከባሌን ጋር ያደገ እኮ የካድሬነት ግትር ምናምን ነገር ብሎኛል። በራሱ አወጣዋለሁ አለ። አስረስም አትክድም። አንተ ብትሰርዘውም እኔ ግን አስቀምጨዋለሁ። ስለዚህ የዛሬ ወቅታዊውም በዚህ ልክ ነው መፈተሽና ማየት ያለብን። በሚቀጥለው በሌላ ጉዳይ እመጣለሁ። ይህንን የአማራ ትግል የፋኖ ትግል ማሸነፍ ግዴታ አለበት። ማሸነፍ ደግሞ አካባቢን ነፃ እያወጡ አካባቢን እያጸዱ ከጠላት መዋቅር እያጸዱ የብአዴንን ከአካባቢ እያጸዱ የብአዴንን መዋቅር እያፈራረሱ በህዝብ ዘንድ ተቀባይነት ያላቸውን መሪዎች ለእውነትና ከጥቅም የጸዱትን በመሾም ወደፊት በመገስገስ 4 ኪሎ መቆጣጠር በማሸነፍ ጠላቶቻችንን 4 ኪሎ መቆጣጠር የጠላት ድርጅቶችን በህግ በማገድ ሀብት ንብረታቸውን ለኢትዮጵያ ለህዝብ በመመለስ አመራሮችን የጥቅም ሸሪኮቻቸውንና የነሱ ቅጥረኞችን ስልጣኑ ኑሯቸው ህዝብ ዘር ሲጠፋና ሀገር ሲፈርስ ዝም ያሉትን ሀገር የሸጡትን ሀገር ያፈረሱትን በሙሉ ለህግ ለፍርድ በማቅረብ ኢትዮጵያውያን ካለ ስጋት ከቋንቋቸው ከባህላቸው ከእምነታቸው በአጽመ ርስታቸው ላይ ትውልዳቸው የሚቀጥልበትን በማመቻቸት በኢትዮጵያ ምድር ስር ነቀል ለውጥ ለማምጣት ቁርጠኝነትን ይጠይቃል ማለት ነው። አሸንፈናል። ዓለም ይሄ ምዕራባውያን የሚባል ከሚቀጥለው ዓመት ጀምሮ የራሱ የቤት ስራ አለው። በራሱ የሆነ የገባበት ማጥ አለ። እንግዲህ ዘመን አርጅቶባቸዋል። 250 ዓመት በቂ ነው። እንግዲህ ይህን ያህል ቆይቷል የእነ አሜሪካ ኤምፓየር። ከዚህ በኋላ ጉልበት የለውም። የእግዚአብሔርን በቃ ይላል። እግዚአብሔርን በቃ ይላል እና እኛ ግን ከማንም ከምንም ጋር ጉዳይ የለብንም። ከአሜሪካን ጋር ጉዳይ የለብንም። እነሱ ሊያጠፉን ያሴሩብናል ፖለቲከኞች እንጂ እኛ ችግር የለብንም ከአሜሪካም ሆነ ከማንኛውም ህዝብ ጋር። የአማራ ህዝብ ከትግሬ ህዝብ ከኦሮሞ ህዝብ ችግር የለበትም። ከኦሮሞ ህዝብ ወኪል ነን ከሚል አደረጃጀት አማራን አጥፍቼ ኦሮሞን ሀገር አደርጋለሁ የሚል ከትግሬ ህዝብ የወጣ የባንዳ አደረጃጀት አማራን አጥፍቼ በአማራ መቃብር ላይ ሀገር መሰርታለሁ የሚል ግን ጠላቶቻችን ናቸው። እነዚህ መጥፋት አለባቸው። ለትግሬ ህዝብም ለኦሮሞ ህዝብም ጥቅሙ። ምክንያቱም ይሄን ቅዠቱን አደርጋለሁ ብለው የኦሮሞን ህዝብ ወጣት ይጨርሳሉ፣ የትግሬንም ወጣት ይጨርሳሉ ማለት ነው። አማራ ደግሞ ህልውናውን ለመታደግ ግዴታ ማሸነፍ አለበት ማለት ነው። ስለዚህ በዚህ ልክ እናድርገው። በቀን በቀን የሚሰጥ አጀንዳና ፕሮፓጋንዳ ወደ ጎን አድርገን ትኩረታችን ማሸነፍ ላይ መሆን አለበት። ከጎንደር ከቤተ አማራና ከሸዋ ሳይመጥን ከሌላ ጋር ራሱን የነጠለ አመራር ጎጃም ላይ የአማራ ህዝብ ጎጃም ላይ የአማራ ፋኖ በጎጃም እነዚህን አመራሮች በቁጥጥር ስር ማዋል አለበት፣ ለፍርድ ማቅረብ አለበት እና የሚመጥነውን በቆራጥነት በጀግንነት የተፈተነ መሪ ማስቀመጥ አለበት። ምክንያቱም ከዚህ በኋላ የጠላት ጦር እየገባ የነዚህ ጦር አማራው እየተመታ አማራ የሆነው እየተመታ የኦሮሞና ትግሬ የሆነ ጦር እየገባ የእነ አስረስ ጦር የሚሆነው ከዚህ በኋላ የኦሮሞና የትግሬ ጦር ነው ማለት ነው። የኦሮሞና የትግሬ ጦር ሲገባ ተቃውሞ እንዳይገጥመውና አካባቢው ላይ ችግር እንዳይገጥመው አማራው እየተመታ ያልቃል ማለት ነው። ይሄ ከመሆኑ በፊት የጎጃም ህዝብና የጎጃም ፋኖ የአማራ ፋኖ በጎጃም አጠቃላይ እነዚህን ቅጥረኛ ባንዳዎች አጽድቶ ኦሮሞንም በሰላም ወደ ሀገሩ ሸኝቶ እኛ ኃይሉና ትግል ላይ ነን፣ የእናንተን እርዳታ አንፈልግም፣ የትግሬንም በአግባብ ወንጀለኞችን ሳይሆን ካላግባብ የመጣውን ሸኝቶ የአማራን ትግል አማራ ነው የሚመራው። የአማራን ትግል አማራ ነው የሚዋጋለት፣ ትግሬ አይዋጋለትም፣ ኦሮሞ አይዋጋለትም። እንደዚህ አይነት ድራማ፣ እንደዚህ አይነት ጨዋታ፣ እንደዚህ አይነት ቀልድ የለም እና ኦሮሞ አለ መሀላችን እንደዚህ ይሄ ባንዳ ጨዋታ ነው። እንደዚህ አይነት ነገር አይሰራም፣ ተደርጎ አይታወቅም። እግሩን የሰበረው ጠላት ወጌሻ ሆኖ ሊጠግንለት አይችልም። አማራን አጥፍቼ ሀገር ሆናለሁ ያለ ትግሬ ለአማራ ህልውና መጥቶ ሊዋጋለት አይችልም። ወይንም ደግሞ ከአማራ መቃብር ላይ ኦሮሚያን አቆማለሁ ያለ የኦሮሞ ጦር ለአማራ መጥቶ ሊዋጋ አይችልም።
አይሆንም አይሆንም። ስነ ልቦናውም የለም። እንደዚህ አይነት ድራማም ታይቶ ተሰምቶ አይታወቅም ማለት ነው። ስለዚህ ቅጥረኛ ባንዳዎችን በጊዜ ቦታቸውን መስጠት አስፈላጊ ነው። ትግሉ ደግሞ የህልውና ነው። አንድ ቀን ስናድን በጣም ብዙ ህይወት፣ በጣም ብዙ ንብረት፣ በጣም ብዙ ሰቆቃና ውድመት እናድናለን ማለት ነው። ለብአዴን አንድ ቀን እድሜ ፈቀድን ማለት በጣም ብዙ ሺህ አማራ በቀን እናጣለን። በጣም ብዙ ንብረት፣ ቢሊዮን የሚቆጠር ንብረት ይወድምብናል። ብዙ ሰቆቃ፣ እህቶቻችን መደፈር፣ እናቶቻችን መረገጥ፣ ሀብት ንብረት መውደም ይፈጸምብናል። ለብአዴን የአንድ ቀን እድሜ ስንፈቅድ ማለት ነው። ስለዚህ በዚህ ልክ መንቀሳቀስ አለብን። በሚቀጥለው በሌላ ዝግጅት እንቀርባለን። የአማራ ብሔርተኝነት የወራሪ ተገንጣይ ዘረኛ ብሔርተኞች የወያኔ ትህነግና የኦሮሞማ ርዕዮተ ዓለም አስፈጻሚ ድርጅቶች የነ ኦነግ፣ የነ ኦህዴድ፣ የነ ኦፌኮ ዘረኛ ወራሪና ተገንጣይ ግፍና በደል የወለደው የአማራ ብሔርተኝነት ክፍል 3 በሚቀጥለው ይዤ እቀርባለሁ። በመሀል ግን ከዚህ በኋላ አንድ በዚህ ጉዳይ ስለ ቃለ መጠይቅ ይኖረኛል ከአንድ ምሁር ከአማራ ህልውና ትግል ውስጥ የቆዩ ምሁር ጋር ቃለ መጠይቅ ይኖረኛል። ከዛ በኋላ የብሔርተኝነት ጉዳያችንን በሚቀጥለው አቀርባለሁ። ምክንያቱም የብሔርተኝነት ጉዳያችን አንዳንዱ ላይ እስካሁን ብዥታ ያለበት አለ። የሚያውቅ ያውቀዋል፣ የማያውቅም ካላወቀም በሚያውቅበት ጊዜ ያውቃል። መጨነቅ አያስፈልገንም። እኛ የጥፋት ተልዕኮ አልያዝንም። የአማራ ብሔርተኝነት አማራን ታድጎ ኢትዮጵያውያን ለመታደግ ነው። ይህንን የሚረዳ መረዳት አለበት። የማይረዳም እንደው ብዥታ ያለ ባለቅን ልቦና በሚለው ያጀመርኩትን ዝግጅት በሚቀጥለው ጨርሳለሁ። ለዛሬው እዚህ ጋር ጨርሻለሁ። አድማጭ ተመልካቾቻችን ይሄንና መሰል ጉዳዮች በቀጥታ እንዲደርስ ይሄንንም በነፃነት በራሴ ካለማንም ሳንሱር ካለማንም ስጋት እንዳቀርብ ለፈቀደልኝ የዘመድ ሳተላይት ቴሌቪዥን ስርጭት እንዲያድግና እንዲስፋፋ ሁላችንም የምንችለውን ማድረግ አለብን። በዘመድ ቲቪ ሳተላይት ቲቪ ማየት መስማት ለማትችሉ በዩቲዩብ ፍኖተ አማራ በእንግሊዝኛ ብላችሁ ማግኘት ትችላላችሁ። እዛ ማዳመጥ ይቻላል። ፍኖተ አማራም ተደራሽነት እንዲጨምር ሼር እና ሰብስክራይብ ላይክ ማድረግ ይኖርብናል። ይህም ማድረግ ኃላፊነታችንን እንወጣ። በተረፈ በአጀንዳ በሴራ በፕሮፓጋንዳ የሚለወጥ አካሄድ እና የሚቀለበስ ትግል የለም። አዙሪት ውስጥ የከተቱን ቅጥረኛ ባንዳዎች ያው ጽዋው እየሞላ ነው፣ ይጠፋሉ። ስራቸው ነው የሚያጠፋቸው። ያፈሰሱት ደም የፈጸሙት ግፍና በደል ነው የሚያጠፋቸው። ይሄ ይሆን ዘንድ ደግሞ ተፈጥሯዊ ነው። በዚህ ይቀጥላል ማለት ነው። ለዛሬው እዚህ ጋር